አንተ እናት ጌታን ሳይቀበሉ በልጃቸው ጴንጤ ስለሆነ በልጃቸው በኩል የሚገቡበት ቤት እዛ የለም። በማርያም በኩል እንደ መግባት አይነት ነገር ማለት ነው። በአንተ በኩል አንተ ጴንጤ ስለሆንክ ኦኬ አውቃለሁ ብሎ ሚካኤል መልአኩ አውቃለሁ እዛ ሙሉ ወንጌል ሲል አውቃለሁ አውቃታለሁ እሷን ሴትዮ አውቃታለሁ እዛ መሀል መሰር ክርስቶስ ታመልክ ነበር ብሎ ገብርኤል ምስክርነት ሰጥቶ በአንተ ምክንያት እናት መንግስተ ሰማያት የምትገባ ከሆነ በማርያም በኩል ሰዎች መንግስተ ሰማያት ይገባል ብለው የሚሉት ትክክል ነው ማለት ነው። ስለዚህ ወንጌሉን ሽባ ልታደርጉት አትችሉ። ይህንን ፈልፈልቱ የሆነ የሰው ስርዓት የሆነ ትምህርት አፈርደችንም እናስግጠው። ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለው። እግዚአብሔር ልጄን ስሙት ብሎ ልጁ ልኮታል። በእርሱ ደስ የሚለኝ የምወደው ልጅ እርሱ ነውና እሱን ስሙት ብሏል። እናት እሱን ሰምተዋለች። አዎ በቃ ትድናለች። ምላሽ ሰጥተዋል፣ ይድናሉ። ምላሽ አልሰጡ፣ ሲኦል ጠብቃቸው። አጭርና ግልጽ። አቃታለሁ ቤተሰቡ በሙሉ ሙሉ ወንጌል ነበር የሚያመልከው ብሎ መልአክ አግበስብሶ አይደለም ያስገባ። ስም በሕይወት መጽሐፍ ላይ ይታያል። ሃሌሉያ! መራራ እውነት ማለት ነው። አዎ ተግበስብሰህ የምትገባበት ቤት አይደለም። በበጉ ደም ልብሳቸውን ያነጹ የሚገቡበት ቤት ነው። ኢየሱስ መቀለጃ፣ መነገጃ፣ መሸቀጫ፣ ድሪቶ መጫወቻ አይደለም። በቃ ወደ ዓለም መጣ፣ ከድንግል ሴት ተወለደ፣ የዳዊት ልጅ ተባለ፣ በምድር ላይ ተመላለሰ፣ አስተማረ፣ በጽድቅ በቅድስና ህይወት ኖረ። እግዚአብሔርን ስለመፍራቱ ጸሎቱ ተሰማለት አለ። መተኪያ የሌለው ውድ ነፍሱን ሰጠ ለሰው ልጆች። ከዚህ በቀር ምን ይስጥ? የአንተ እናት አቡነ ተክለ ሃይማኖት እግሩ ለእኔ የተቆረጠው እያለች፣ ጊዮርጊስ ለእኔ 7 ጊዜ ሞቶ ተነሳ እያለች፣ ኢየሱስ ብሎ ሲል ያው እንግዲህ አንድ እየመድዬ እያሉ እየቀለዱ እንግዲህ 2 ሸበት አውጥቷል። ለምን 10 ቀንድ አያበቅሉ? እኔም የ2 ፀጉር አብቅያለሁ ብራዘር፣ 2 ፀጉር እያበቀልኩ ነው። በሽበት አታስፈራሩም። ሽበት ያላቸው ሰዎች እነሱን ታዋቸው ብሎ የሚል የለም። እናቴ እየሰሙ ነው። በመድኃኒ ዓለም ነው የምለምናችሁ፣ እየሰሙ ነው። ክርስቶስን ካልተቀበሉ አድራሻዎት ሲኦል ነው። ፋዘር እየሰሙ ነው። እቤት ውስጥ ሆናችሁ ብሰሙ ኢየሱስን ካልተቀበሉ ፍጻሜዎት የእሳት ባህር ነው። ውጣና ስበክ፣ ሂድና ተናገር ብሎኛል። ልጆት አድበስብሳን የነገረችዎት አይደል? ጴንጤ ልጆት እንግዲህ ሀቃቁ ልንገሮት፣ ኢየሱስ ካለዎት ህይወት አለዎት። ኢየሱስ ከሌለዎት 4 ነጥብ ሲኦል ነው የሚገቡት። የኤርሚያስ እናት ብትሆኑ፣ የኤርሚያስ ልጆች ቢሆኑ ኢየሱስ ከሌላቸው አለቀ ብራዘር፣ አለቀ። ደሙን ረግጣ ሄደህ የምትገባበት በመላእክት ክንፍ ላይ ተንጠልጥለ የምትገባበት የለም። አንድ መልአክ አያስገባም። አንድ መልአክ አልኩ። ቅዱስ እግዚአብሔር ምስክር ነው። ሚካኤል እዛ አንተን አንጠልጥሎ የሚያስገባ ከሆነ በእውነት እግዚአብሔር እኛን ዋሽቶናል፣ ወጣችሁ አገልግሉ ብሎ ድምፅ ሰምቶ ልጅነቴን ዘመኔን ሰጥቼው ጸጋ ሰጥቶ ውጣና ስበክ ብሎ ያለ ለካ ለውሸት ነው ማለት ነው ብዬ እንድል ያደርገኛል ማለት ነው። ጌታ ይለ ግን እግዚአብሔር አይዋሽም። እግዚአብሔር ጻድቅ ነው። ቃሉ በጽድቅ ከአንደበቱ ወጥቷል። እግዚአብሔር ቅን ነገር ያወራል። ልጁን ልኳል። ልጁ ደግሞ መጥቶ ነግሮናል። ልጁ የሚላችሁን ስሙ ብሎናል። ልጄ የሚላችሁን አድምጡ ብለናል። ቅዱስ እግዚአብሔር የእግዚአብሔር ልጅ አደመጥሽ ወይ? ሰማሹ ወይ? ሰማሹ? አትሰሚው ማለት እናትህም ዘር ትውልድ ቢሆን ከኦሮሞ ብትወጣ፣ ከአማራ ብትወጣ፣ ከከምባታ ብትወጣ፣ ምን ከማንም ከየትኛውም ብሔር ውጣ፣ መጨረሻ የእግዚአብሔር ልጅ ከሌለህ ድቅድቅ ጨለማ የእሳት ባህር ተዘጋጅቶላል። 4 ነጥብ መጽሐፉ ነው። በ4 ነጥብ እየዘጋ የተናገረው እኔ አይደለም። በ4 ነጥብ ዘጋለ። መጽሐፉ ኮምፕሮማይዝ አያደርግም ብራዘር። የቀደሙት ሐዋርያት ኮምፕሮማይዝ አላደረጉም። እዚህኛ ዘመን ላይ መጥቶ ነው ዘማሪ ነኝ ብሎ እናቴ እኮ ባለፈው እኛ እንደምንለው ጌታን አልተቀበለችም፣ ስለዚህ እግዚአብሔር ምናምን ነገር ይላል። እውነትህን ነው። አዎ እውነትህን ነው። እውነትህን ነው። አንተ ዘማሪ ስለሆንክ እናትህ መንግስተ ሰማያት አይገቡም። ነግረሃታለሁ። ጊታርን እየነካካኩ አንተ አንድ ቀንም መዝሙር ዘመርክልን እንጂ ለኛ ያድናል እማዬ እቴትዬ እኮ ጌታ እኮ ያድናል፣ ጌታን ተቀበዩ ብለህ አላልካትም። ብዙዎች ጨዋዎች ናችሁ ቸርች ውስጥ ሶሪ ቤት ውስጥ። ያው ጴንጤ ነው በቃ ቁጥብ ያለ ነው፣ ምንም ብዙም አይናገርም፣ ተግባቢ ነው ይላል። መግባባቱ ጥሩ። ተግባብተህ እኮ ግን ኢየሱስን አይደለም የነገርካቸው።
አትናገሩም አይደል? አትናገሩም። ኢየሱስ የላትም ያንተ እናት፣ አድራሻዋ ሲኦል ነው። ኢየሱስ የለውም ያንተ አባት፣ አድራሻው ሲኦል ነው። ኢየሱስ የለውም ያንተ ወንድምና እህት፣ አድራሻቸው ሲኦል ነው። ኧረ ምን ላድርገው? ኢየሱስ የለህም ራስህ አንተ፣ አድራሻ ሲኦል ነው። ጌታን ተቀበልና ከሲኦል ዳን እንላለን። ይኸው መስሎታል አንዳንዱ። ሺህ በክንፉ ሺህ በአክናፉ ሚካኤል በክንፉ ምን ይልላል? ከዚህ በቱና ሚካኤል በክንፉ ገብርኤል በፋና እንዴት ነው ስንል የነበረው? ሚካኤል በክንፉ ገብርኤል በፋና ያወጦናል 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 ከሲኦል ጎዳና። እውነትን ነው። ከሲኦል ጎዳና ሊያወጣ ኢየሱስ ነው ከሰማያት የመጣው። ገብርኤልን መስማት ፈለከው? ሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ የተሰበከውን ስብከት ይሁን እያስቀጠልኩት ነው ከቤንቲዎቹ ጋር። ገብርኤል አንተን መጥቶ ከሲኦል የሚያወጣ ያወጦናል ያወጦናል። አትወጣም። መድኃኒዓለምን አትወጣም። መድኃኒዓለምን እኮ አልኩ። ገብርኤል ከሲኦል እንዲያወጣ የምትፈልግ ከሆነ የገብርኤልን ስብከት ስማ። አጭርና ግልጽ። ምን ብሏል? ለሕዝብ ሁሉ የሚሆን ታላቅ የምስራችን እንነግራችኋለን። ዛሬ በዳዊት ከተማ መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋል ብሎናል። ገብርዬ ልበለው ላቆላምጠው መልአኩን በደንብ ነው የሰበከው። ለሕዝብ ሁሉ የሚሆን ታላቅ የምስራች እንነግራችኋለን። ዛሬ በዳዊት ከተማ መድኃኒት ክርስቶስ ጌታ የሆነ ተወልዷል። አለቅ። የገብርኤልን ስብከት ከሰማ ገብርኤል የሰበከው ስለማን ነው? ጊዮርጊስ 3 ጊዜ ሞቶ ተነስቶልሃል አይደለም ያለው? አያውቀውም። የአርመኑን ወታደር እንኳን ገብርኤል እኔም አላውቀውም። ኢየሱሴ ምስክር እኮ ነው። አላውቀውም። ላውቀውም አልፈልግም። ምን ያደርግልኛል? አንድ ወታደር 100 አለቃውን 50 አለቃ ብለው ገና ይከራከር። ለምን ጀረናል አይሆንም? አላውቀውም። እግሩ ስለአንተ ተቆርጠ። እውነትህን ነው። በፍጡር ደም በፍጡር እግር መቆረጥ በፍጡር መሞት ነው እኔ የዳንኩት። ተው፣ ምራቅን ጥቅ እያልክብኝ ነው። አታበሳጨው አልኩ መንፈሴን። እንደዚህ የሚባል ነገር የለም። የእግዚአብሔር ልጅ ደም ነው የፈሰሰልን እና ያወጡናል ይላል። ሚካኤል በክንፎ ገብርኤል በፋና። እውነትን ሚካኤል በክንፉ ያወጡናል ከሲኦል ጎዳና። ያው እየሄዱ አንተ በተለይ ቡልጋ እኮ በጣም ነው የሚቀልደው። አንተዬ የቡልጋ ቀልድ ምን ኦሮሞም ቀልደኛ ሆኖ ትግሬው ብለህ ትል ቀልደኛ፣ አማራው ብለህ ትል ቀልደኛ፣ ወላይታው ቀልደኛ ሆኖላል። ኢትዮጵያ ውስጥ ይቀልዳል። አየህ፣ ተደራጅቶ በይበየር ማለት ነው። በሃይማኖት ይቀልዳል። እና የቡልጋዋ ሴትዮ ነች እንደዚህ ተባልላት። እቅፍ ድግፍ አድርጎ ግንቦት 12 ቀን ቅዱስ ሚካኤል ከእናታችን ከክርስቶስ ሰምራ ጋር ወደ ሲኦል ይወርዳል ይላል። እዛ ይወርድና ደግሞ ለራሷ ክርስቶስ ሰምራ ልተባለችው እኮ አለች። እንደዚህ ሚካኤል የግራ ክንፍን ወርታች ልቀቀው ብሎ አለው። ሲኦሉ ገደል ላይ ቆሞ የቡልጋ እናቶች ሲተርቱ ያንን የሰማ ደብተራ ተንኮለኛ ደብተራ በቀይ በጥቁር ጻፈው። እኛ እሱን አገኘንና ይመሐረን ነው ይሳለን ነው ይቀበን ብለን እሱ እያነበብን የት ነበር ስንገባ የነበረ ሲሆን ለእኔ ኢየሱስ የደረሰልኝ። እነዚህ መጽሐፍቶች ህይወት አይነግሩም። ህይወት ከፈለክ እነዚህን ወግዱ በላቸው። እነዚህን የጎሪጥ ነው የማያቸው። ደግሞ አውቂያቸው ሸምድጄ እዚህ ነበር ጭንቅላቴ ውስጥ ነበር ያስኳቸው። እነዚህ መድኃኒዓለም አሁን ሰንኮፉን ንቅል አድርጎ ይሄን ከቶብኛል። እሰይ ህይወት የሚነግርህ ይሄ ነው። ከዚህ ስመጣ ነው የእግዚአብሔር ልጅ ፍቅር የተብራራው፣ የእግዚአብሔር ምሕረት የተብራራው። የእግዚአብሔር ልጅ ሞት አብርሃም ስላንተ ሞተልህ አይልም ይሄ መጽሐፍ። እመቤቴ ስላንተ ተሰቃየች አይልም ይሄ መጽሐፍ። ጳውሎስ ስለናንተ ሲል ተንከራተተ አይልም ይሄ መጽሐፍ። ይሄ መጽሐፍ የሚነግረን እነዚህ አባቶች እንኳን ከተንከራተቱ የተንከራተቱት ለተቀበሉት ለወንጌል አደረና ላመኑት ጌታ መሆኑ ይነግረናል። እዚህ ውስጥ ተንከራተተልህ፣ ሞተልህ፣ ተሰቀለልህ፣ ተቸነከረልህ ብሎ የሚለኝ ወዳጄ ስንት ነው? ወዳጅ ስንት ነው? እዚህ ያላችሁ ሰዎች ወዳጃችን ስንት ነው? አንድ እያላችሁ ጻፉ። ወዳጃችን ስንት ነው? አንድ። ሞገቴን ተሟግቶ አሸንፎልኛል፣ ጠላቴ እንዳይከሰኝ ነፃነ ብሎኛል። ይህን ወዳጄ ነው
እዚህ ውስጥ የተጻፈው ማለት ነው። ጌታዬን ጊዮርጊስን አይደለም ወዳጅ ያልኩት አልለውም። ያ ዘመን አለፈ። አርስዬ ወዳጅ አልላትም። እኔ የታቀኝ ነው የታቃትና አልላትም። አንድ ወዳጅ አለኝ። አንድ ወዳጅ አለኝ ለኔ የሞተልኝ አንድ ወዳጅ አለኝ ለኔ የሞተልኝ። ሌሎቹስ አንዳቸውም ጉንፋን አልታመሙ ስለኔ እንኳን ሊሞቱ። ከማርያም ጀምሮ ማርያም ስላንተ ጉንፋን ያዛት እንኳን አልተባለም። እንኳን ልትሞትልኝ የጌታዬ እናት። ግልጽ አይደለም እንዴ? መጽሐፉ አድምቶ ነው የነገረኝ። አድምቶ የሚሰብክ ገገማ ገጠሬ ሰባኪ ነው መድኃኒዓለም የላከብን። ቻለው። እውነቱ ይሄ ነው። አይ ይላሉ እናቶች አላምር ሲላቸው ሄዲያ ይላል። ታው እንጂ ሞገቴን ተሟግቶ አሸንፎልኛል። ጠላቴ እንዳይከሰኝ ነፃነ ብሎኛል። ይህን ወዳጄ ነው ያልኩት ከማንም አብልጬ በልቤ የሾምኩት ለኔ መልካም በማድረግ የታወቀው ለኔ በጎ በማሰብ የታወቀው ስንት ነው? አንድ ነው። እሱ ላይ አይደረብም፣ እሱ ላይ አይለጠፍም፣ እሱ ላይ አይሰፋም፣ እሱ ላይ አሰስገሰስ አምጥቼ እሷም እሱም እነሱም ብዬ የምለው የለም። ውዴ አንድ ነው፣ ከእልፍ የተመረጠ ቤዛዬ አንድ ነው። እግሩን አይደለም የተቆረጠልኝ፣ ነፍሱን የሰጠኝ። አይኑን አይደለም አሞራ ያጠፋችሁ፣ ነፍሱን። ኢየሱስ እንዴት ነው አንተ? ኢየሱስ ነፍሱን አሞራ አይኑን አወጣችሁ አይደለም የተባለው። ለእኔ ፍቅር ሲል ነፍሱን የሰጠው አሞራ አይኑን አምጣ። ለምን ጠንቁላ አትጥለውም? የአይኑን ወጣ የተባለው አንጀቱ ለምን አትዘረግፈውም? አይመለከተኝም ስልህ አይመለከተኝም። ተው እባክህ። እኔ በፍቅሩ ታማሚ ነኝ። በኢየሱስ ተወኝ። እንትና አይኑን ወጣ፣ የእንትና እግሩ ተቆረጠ። እውነት ነው። ፍቅር እንደዚህ ነው። በቃ ፍቅር አይኑን አሞራ ነቆረችው አይደል? አሞራ ነቁራ አወጣችው አይደል? ለምን ጎልጉላ አታወጣው? አይመለከተኝም። መድዬ ምስክሬ ነው እኮ አልኩህ። መድኃኒዓለም ሲቆላመጥ አይደል? በቃ እሱ ነው የኔ ውድ እንዴ! እሱ ነው የኔ ውድ፣ የኔ ጌታ። እሱ ነው የኔ ውድ፣ እሱ ነው የኔ ውድ። ያቺ እህት እንዳለችው ማለት ነው። በእውነት አንዳንድ እግዚአብሔር እኮ ራሱን ያለ ምስክር አይተው ማለት ልጆቼን ይንሳኛለች። ያቺ ዘፋኝ አይደል? ባለፈው ኤርሚ በህልም መጥቶ ኢየሱስ አይን ውስጥ ተስሎ አየሁት አለች። እሰየው፣ ጌታ እንደዚህ ሲያሳይ ነው። ጉራዬን አልቸለችልም ከማንም አይደል? እዚህ ያሉ ወንድሞቼ እህቶቼ እንደዚህ ነው። ኢየሱስ በውስጡ እንደዚህ ነው መሳል ያለበት። ልጆቼን ይንሳኛለች። ታስታውሳታለች? ያቺ ዘፋኝ ኢየሱስ ኤርሚ አይን ውስጥ ተስሎ የሆኒ ማኛ ቤት ባለፈው የተናገረችው ዘፋኛው። አዎ እንደዛ ነው የተሳለብን። አየህ፣ ሲያሳይህ እንዲገልጦ ያሳየ ማለት ነው። አዎ አየህ። አዎ መድኃኒቴ አንድ፣ ቤዛዬ አንድ፣ ጌታዬ አንድ፣ የታረደልኝ በግ አንድ፣ በሩ አንድ፣ እውነት አንድ፣ የህይወት እንጀራ አንድ፣ የተሰቀለልን አንድ፣ ሌላ የለም። አንድ ተሳይልም አንድዬ ማለት ነው። ኢየሱስ አንድ። በቃ ሰይጣን ይደንግጥ፣ አናቱ ይመታ በጌታ በኢየሱስ ክርስቶስም። የማንንም አሰስ ገሰስ አምጥተው እኛ ላይ ዘመናቸውን ሲጭኑብን ኖረዋል። አንዱ ጌታ የሁሉ ጌታ ነው። ለሚጠሩት ሁሉ ባለጠጋ ነው ተብሎ በቃ ባለጠጋው ጌታ ጋር መጥቻለሁ። ቅሉጥ አልሄድም። እነ ጊዮርጊስ ጋር ድነት ፍለጋ ማርያም ጋር አልሄድም። ቅሉጥ ይባላል። አየህ፣ እዚህ እናቶቻችን ቤተ ቅሉጥ አትሄድ ይባላል። አንዱ ጌታ የሁሉ ጌታ ነው ይላል። ለሚጠሩት ሁሉ ባለጠጋ ነው። የጌታንና የእናቱን ስም የነ ጊዮርጊስን የሚጠራ ይድናል አለም። የጌታን ስም የሚጠራ ይድናል። በነቢይም በሐዋርያም የተሰበከው እውነት ይሄ ነው። አለቀ። አናደድኳችሁ። ክብር ለመንፈስ ቅዱስ ይሁን። ወንጌል ያናድድሃል ሁሉ ጭምር ማለት ያበሽቃል ሁሉ ጭምር ልትል ትችላለህ። እሱን ያስባለ አውሬው ነው።
ጌታ ኢየሱስ ከላህ ላይ ይመታውና ለህይወት የሚሆን ንስሐን ይሰጣል። እኔን ግን ተናገር ብሎኛል እናገራለሁ። እንዴ በቃ ፍርጥ እውነቷን ተለምዷል። በዚህ በሃይማኖት ቤት ቀልድ ማለት ነው። ያው እንግዲህ ሃይማኖት ተከባብረ ሃይማኖትን ማከብርላለሁ ያለን ያዝ። እኔ ኢየሱስን የሰበኩት ኢየሱስ ከሌለ ትሞታለህ ያልኩህ አንተ ኦርቶዶክሳዊ ወንድሜ ጴንጤ ወንድሜ ኢየሱስ የለም። ያው በቃ ሟች ነህ። ሟች ማለት ኢየሱስ ስለሌለህ መሰረተ ክርስቶስ ቤተክርስቲያን ውስጥ እናት ለምን መድረኩ ላይ አመጣ አትወልድህም? አይደለም ቸርች ውስጥ መሆን አይደለም። ኢየሱስ የለም ቸርች ቁጭ ብለህ አሁን መሀል መሰረተ ክርስቶስ ነው የማመልከው፣ ምስራቅም አንዳንዴ እሄዳለሁ፣ ቀጠና ሁለትም እሄዳለሁ። ኢየሱስ አለ ወይ ነው ያልኩህ። የት ቸርች ትሄዳለህ አይደለም የተባልከው። አይ ጌጃ ቃልዮት የት ትሄዳለህ አይደለም የተባልከው። የተባልከው ኢየሱስ አለ ወይ? አይ ይኑረኛ አይኑረኛ አላቅም። እኔ የነ ዳጊና የነ መስፍኔን የነ ተከስተኔን የነ ኬፋን መዝሙር ሰምቼ ነው የተጠየቀው። ኢየሱስ አለ ወይ ነው እንጂ የነማን ካሴት ትሰማለህ አይደል? እኔ ይኑረኛ አይኑረኝ ብዙም አላቅም፣ ግን ደስ ይለኛል ጴንጤ መካከል ስቀመጥ። ኦኬ ደስ ያለ በምድረስ በስብከቱ ነው። ስብከቱ እዛ የሚሰበከው የእግዚአብሔር ልጅ ኢየሱስ ነው። እኛ ቤት ዛሬ ፓስተር እንትና ያረፉበት የሙት ዓመት መታሰቢያቸው ነው። በእውነት እኛ አባት በነበሩበት ዘመን ሁሉ ለወንጌል ቆላ ደጋ ሲሉ ነበረ። ከኦሞ ሸለቆ ጀምሮ እስከ አድዋ በረሃ ድረስ ለወንጌል የተንከራተቱ አባት ነበሩ። የእሳቸው መታሰቢያ ያደረገ ስማቸውን የጠራ ምሬ ምረራዋለሁ ብሎ ጌታ ቃል ኪዳን ገብቶላቸዋል የሚባል አርቲ ቡርቲ እዚህኛ ቤት አይወራም። መድኃኔዓለም ክርስቶስ ምስክሬ ነው፣ አይወራም። የህይወት ታሪካቸው በቃ ያደረጉት ለጌታ የተጋደሉት ነገር ካለ እሱን እናገራለን። መጽሐፈ ገድላቸውን የጻፈ ያጻፈ የደጎሰ ያስደጎሰ የሚባል ከሆነ ቅዱስ እግዚአብሔር ምስክር ነው። ጉባኤ ውስጥ የገጠር በትሬን ሽመሌን አምጡልኝ ብዬ ረፍርፌ ነው የምጠለው። እንዲህ አይነት ስብከት እኛ ጴንጤ ቸርች ቢሰበክ መድኃኔዓለም ክርስቶስ ኤልያስ ላይ የነበረ ክርስቶስ ላይ የነበረ ያ የእግዚአብሔር ቅናት ጉባኤ ይገለጣል። ልትመታን ኤርማስ ብለህ እዠልጥህ ብራዘር፣ የእግዚአብሔርን ሕዝብ እዚህ አታስትም። እንኳን እኔ አይደለሁም ጳውሎስ የቆሮንቶስን አማኞች በፍቅር ልምጣባችሁ ወይስ በበትር ብሏቸዋል። በትር ማለት ነው። አዎ ደህንነት ጉዳይ ላይ ከሆነ ቀልድ የለም ብራዘር፣ ቀልድ የለም። ለቀን አልተነዳንላቸውም ይላል። ብዙ ጥልና ክርክር በሆነ ጊዜ ይላል ጳውሎስና በርናባስ በአንድ በኩል ሆነው ሐዋርያት ሥራ ምዕራፍ 15 ኢየሱስ ላይ ሲሆን ብራዘር ነገር ሁሉ እሱን አስጣልከኝ ማለት እኮ እኔን እኮ ፍጻሜን እኮ ልታበላሸው ነው። ስለዚህ ይዘኸኝ አትወርድም ወደ ሲኦል። በመጀመሪያ በእግዚአብሔር ቃል ካልሆነስ እዚህ አጣምማለሁ ብለህ ካል ከመድረክ ላይ አንቀ ያወርዳለሁ አሉት። ደግሞ እግዚአብሔር ልጆች ጉባኤ ውስጥ አልኩ እኮ። ለዚህ ነው እዚህ እኛ ቤት የሚባል ነገር ብራዘር እዛ ሄደ እዛው በጥበብ መናገር ምናምን ነገር ሁሉ የሚለው እዛ ብራዘር ሄደ ብራዘር። ኦኬ ለምዳችኋል እንደዚህ እያላችሁ እዚህ በጥበብ መናገር የጥበብ ንግግር ብራዘር ኢየሱስ ላይ በጥበብ መናገር ብለህ አታድበሰብሰውም። በቃ መንገዱ አንድ ነው፣ በሩ አንድ ነው፣ እውነት አንድ ነው፣ ቤዛችን አንድ ነው፣ ንጉሳችን አንድ ነው፣ የታረደልን አንድ ነው። እሱ ላይ ሌላ አይደረብም፣ ሌላ አይሰፋም፣ ሌላ አይለጠፍም። በሱ ሞት ላይ እንትና የሚባሉ ፓስተር እንደዚህ እኮ ነው። ኦርቶዶክስ እኮ እንደዚህ ነው ያለችው። አየህ ቀስ በቀስ እኮ ነው የገባው፣ ቀስ በቀስ እንጂ አቡነ ተክለ ሃይማኖት የሚባለው ሰውዬ በታሪክ ውስጥ ነበር ኢትዮጵያ ውስጥ በአፄ ገብረ መስቀል ዘመነ መንግስት የነበረ ሰው ነው። ይሄ ሸዋው የተባለው ማለት ነው የለየለት ፖለቲከኛ ነው። ይሄው መጽሐፉ እዚህ አለ። ይሄ ሰውዬ የለየለት ፖለቲከኛ አንድ ኦርቶዶክስ ስሬ ደርሶ አያወራም። እከፍተዋለሁ ስለ ካሜራውን ማዞር ብቻ ነው የሚጠበቅብኝ። የለየለት ፖለቲከኛ ነው እና በዘመኑ ተጋድሎ ያደረገው ለይኩኖ አምላክ ንግስና ለማስመለስ ዛጎዬ ላይ እዚህ ላስታና ላሊበላ አካባቢ የነበረውን የአገው ብሔረሰብ ላይ ንጉስ ዘእልመክኑን የተባለውን የተጻፈ ነው ማወራው። እሱን ገልብጦ መፈንቅለ መንግስት አድርጎ የዶሮ ጭንቅላት አስበልቶ ጋዛዝ እዛ በትረ መንግስቱ ወደ ሸዋ ተመለሰ ተብሎ በተደረገው ጦርነት ውስጥ ቀጥታ ተሳትፎ ያደረገ ሰው ነው አቡነ ተክለ ሃይማኖት የተባለ። ለእናንተ ሲጸልይ እግሩ ተቆረጠ የተባለ ውሸት፣ ግለሰብን የቆረጠው እግሩን መድኃኔዓለም ክርስቶስ ኢየሱስ ምስክሬ ነው። ይኸው መጽሐፉ አለ።
እግሩ የተቆረጠው አባ ዮሐንስ ዘጸገሩ በሚባል ገድል ላይ ቁጭ ብሏል። ቀን ጠብቄያለሁ። የዓመቱ ተክለ ሃይማኖት ላይ ያገናኘን የዛን ቀን መጀርጠዋለሁ። ቅዱስ እግዚአብሔር ምስክር አልኩ። እና ቀስ ብለው ነው የጻፉት። ዮሐንስ ካማ የሚባል ተንኮለኛ ሰውዬ ነው ጽፎት ሄደው። ሰውየው ከሞተ ከስንት ዓመት በኋላ ጻፈልህና በዚች ቀን አባታችን ተክለ ሃይማኖት ከእናታቸው ከእግዚአብሔር ከአባታቸው ከጸጋ ዘአብ በዞረሬ በምትባል አውራጃ በቡልጋ በተጉለት አውራጃ ተወለዱ። በዚህ ቢያበቃ ጥሩ ነበር። ስለእናንተ ሲጸልዩ እግራቸው 7 ዓመት ተቆረጡ። በጦምና በጠሎት በብርድና በራቁትነት በጫካ በዋሻ ሲንከራተቱ ቅዱስ ሚካኤል መልአኩ እየመጣ ይገለጥላቸው ነበር። በልጅነታቸው ለአደንና በፈረስ ግልቢያ እንዴ እኔ ምን ይመለከተኛል? ፈረስ ቢጋልቡ ከርከሮ ቢጋልቡ እኔ አይመለከተኝም። ተውኝ፣ በመድኃኒዓለም ተውኝ። ለምን ከርከሮ አሳማ ለምን አይጋልብም? ኦኬ እሺ፣ ምን ይሁን እና ፈረስ ሲጋልቡ የፈረሶቹ ወዛቸው ይወዛ ነበር ይላል። እና የፈረሶቹን ወዝ ሊቀባው ነው። ምን ያደርግልኛል? ኦኬ ቶሎ ፈጠን አድርገው እስኪ። እና ፈረሶቹ ይወዙ ነበር። እና ደግሞ ለአቅመ አዳም በደረሱ ጊዜ አባታቸው ጸጋ ዘአብና እናታቸው እግዚአብሔር ለትዳር በመድረሳቸው ልጅ ሊያጩላቸው ሲፈልጉ እሳቸው በድንግልና ታትሜ ለክርስቶስ እኖራለሁ ብለዋል። ወይኔ ኤርሚያስን የሚመለከት የለም እዚህ ውስጥ የለም። ስለ አንድ ግለሰብ ማግባትና አለማግባትን የሚነግርህ እቀጥለዋለሁ። አንድ ሰው እንዳይወጣ ከእጄ ነው የማነበው ስላነበብኩት ስላነበብኩት እኮ ገድሉ ቢጠፋ እኮ መልሼ ገድሉን እኮ ልጽፈው እስክችል ድረስ እኮ ነው እንዴ እያቃጠሉኝ እያናደዱኝ እያሳቁት ፈጠን አድርገውት እስኪ ሳነበው እና ቲያ በኋላ አምላኬ እኔ ኤርሚያስ እዚህ ውስጥ ያለ የት አለ? ለኤርሚያስ ምንድነው ሆነ የተባለው? የቀድሞ ስማቸው ጸጋ ዘአብ ይባል ነበር። ከዛ ፈረስ ሲጋልቡ ፈረሶቹ ወዛቸው እስኪወዛ ድረስ ነበር። ጦሩም በወረወሩ ጊዜ ጦሩ የሆነ ደም ሳይቀባ አይመለስም ነበር እና ሚስት ታጨላቸው። እሳቸው ለክርስቶስ እኖራለሁ ብለው ሲሉ የአባታቸው ምክር ከልጃቸው በላይ ሆነና ቲያ በኋላ በእናትና በአባት ፍቃድ አገቡ እና ሙሽሪት መጣችና ለ3 ቀን ያህል ኖረች። ከዛ ሞተች። እኛ ጥያቄ አለ። 3 ቀን ሙሉ ሚስትየዋ መጣ፣ ሙሽራይቱ መጣ። ከማጋን ያደረችው ኤርሚያስ ወዴት ነው ወደ አዳር የምትሄደው? ከማጋን ያደረችው 3 ቀን ሙሉ። እሳቸው ያንን ያህል ጊዜ በኖር ሰዓት ላይ ምንም አልነኳትም ይለዋል። ኦኬ እኔም እንዲህ እያልኩ ነበር ስለሆነ የነበረው ግን ሰውየው ብራዘር ለ3 ቀንም ቢሆን አጣጥመዋል። ማን የጻፈው? ዲያቆን ዳንኤል ክብረት። እኔ ለቀቅ መጽሐፍን ጠበቅ ይለያል ዘንድሮ የሻቢያ ኑሮ እያልክ ስትል ነበር አይደለ? አሁን ይለይልናል ማለት ነው። ይለያል ዘንድሮ የኦነግ ኑሮ የፋኖ ኑሮ ብለብት የራስ ጉዳይ ነው። አሁን አንተ ይለይልሃል ማለት ነው። እንዲህ የሚባል ቀልድ እሳቸው አገቡ አላገቡ፣ ወለዱ አልወለዱ፣ ቀምሰዋል አልቀመሱም፣ 3 ቀን ሚስትየዋ የት ነው ያደረችው? አላደረችም። ኧረ እሳቸው ምንም አልነኩም ብሎ ሲል በገድለ ተክለ ሃይማኖት የጣና ቂርቆሱ ገድል ላይ ቀምሰዋል ይላል። የጉባ ላፍቶ ላይ ቀምሰዋል ይላል። ቀምሰዋል ማለት ጸበል አይደለም ያልኩ፣ ያው ከሴቶች ወንዶች የሚቀምሱትን እንደማለት ነው። አሁን እንገድል ብለህ እኛ ልታከራክረን ላበላብ እስክኖር ድረስ ቀምሰዋል አልቀመሰም ማየት ዝጋ። ኢየሱስ ታወኝ እኮ ነው የምልህ። ለምን አዳፍኔ አይቀምስም? እንኳን ከሴት አይደለም። እኔ ምን ይመለከተኛል? አንተን ምን ይመለከታል? አንቺ ምን ይመለከትሻል?
ቀምሰዋል አልቀመሱም ሚዩት አድርገው አንተ ስም እያጠፋን ምናምን ነገር ገድሉ ነው የሚለው። ገድሉ ነው የሚለው። ስለኔ ሞትን የቀመሰ ኢየሱስን እንድትነግረኝ ትተህ አንተ አንድ ግለሰብ ቀምሷል አልቀመሰም ከቡልጋ የወጣ ከትግሬ የወጣ ከአማራ የወጣ ከኦሮሞ የወጣ ከከምባታ ከወላይታ ከሲዳማ የወጣ ብለህ ትለኛለህ። ከየትም ይውጣ እኔም ቀብሻለሁ ከአንዷ በዛሬ 17 ዓመት ጀምሮ ማለት ነው። በቃ ያላገባችሁ አግቡና ተቀማመሱ። ከሚስት ጋር ብቻ ነው ያልኩሽ፣ ከባልሽ ጋር በቃ ይሄ ጽድቅ ነው። ተክልዬም ይሄን በማድረጋቸው ደግ አደረጉ። ግን አየህ በድንግልና ለአንተ ኖሩልህ ምናምን ብለህ አትበለኝ፣ አታበሳጨኝ። እውነቴን ነው። መንፈሴ በጣም ነው ብስጭት የሚል ጥሩ እኮ ነው። ጳውሎስም እኮ መንፈሱ ብስጭት አለበት ይላል። አግቡና ተቀማመሱ፣ ጽድቁ ይሄ ነው። መድኃኒዓለም ይሄን አይደል ያለው ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 24 ላይ የሰራትን ሔዋንን ወደ አዳም አመጣት ይላል። በቃ የኔ 27 ዓመት የዛሬ 17 ዓመት አመጣልኝ ጌታዬ ማለት ነው። ተክልዬም ለ3 ቀን ያህል ቀምሰዋል ብለዋል። በቃ አቧራ ታጭስብና በድንግልና ለአንተ ነው የኖሩት ብለህ ስትለኝ ሳቄንም ታመጣዋለህ ደግሞ እንዴት አይነት አማርኛ ወንድሞቼ፣ እንዴት አይነት አማርኛ ነው። እኔ እውነቴን ነው። ጌታ ምስክር በጣም ነው የሚያመኛል። በጣም ከኢየሱስ ውጭ ሌላ ስትነግረኝ፣ ከእግዚአብሔር ውጭ ሌላ ስትነግረኝ በቃ ታማሚ ሆኛለሁ። ቅዱስ እግዚአብሔር ምስክር በስርዓት እኮ ነው በቃ ውስጤን የሚያማዋልኩ። ኢየሱስ ስትለኝ ነው ጥርስ በጥርስ መሆኑ። የሰውነቴ ቀዳዳ ፀጉሩ ይከፈታል ለመስማት እሱን ለመስማት በቃ ውዴ እንደዚህ ነው። በአንተ መንፈስ የተነካ ቦታ አይመርጥም የማምለኪያ ይዘምራል በሄደበት አያስችለው የሆንክለት በመንፈስ ዝናብ የተነገሰው ዛሬም አንተ ነገም አንተን ነው የሚለው መንፈስ ከላይ ሲያገኘኝ ያሰረኝ ነገር ተፈት። ውዴ ኢየሱስ ስም ይባረክ የኔ አባት። ከዚያ ውርደህ እንደገና የቡልጋው ሰውዬ አግብቷል አላገባም፣ አግብታለች አላገባችም፣ ካገባች በኋላ ክርስቶስ ሰምራ የተባለችዋ ሴትዮ የሚነገሩ ማለት ነው ያድናሉ ተባለው 11 ልጆች ወልዳ 12ኛውን ወልዳ 12ኛው ሕፃን በነበረ ሰዓት ላይ ይዛው ሱባኤ ገባች። ከዛ ሰራተኛይቱን ይዛ ሄዳ እዛ በግራ በዚህ 3 ጦር ሰክታ፣ በዚህ 3 ጦር ሰክታ፣ በፊት ለፊቷ 3 ጦር ተክታ፣ በኋላ ደግሞ 3 ጦር ሰክታ፣ በመካከል ላይ ሆና ኤርሚያስ ስላንተ ስትሰቃያለ እውነትህን ነው። ከዛ ውሃ ውስጥ ገብታ ስለ እናንተ ስትጸልይ ሆዷ የአሳ መመላለሻ ሆነ ይላል። እኔ ሁሌ እናገራለሁ፣ ሻርክና ዶልፊን ለምን አክሮባት አይጫወቱባትም? ለምን አይደንሱባትም ከነ ልጆቿ? ሻርክ ለምን አይደንስባትም ከነ ልጆቿ? በእሷ ሆድ ውስጥ አይመለከተኝም፣ እኔን አይመለከተኝም ነው ብዬ የምልህ። በመድኃኒዓለም ተወኝ። ከርከሮ ለምን አይጋለብባትም? አይመለከተኝም። ሆድ እቃዋ ስጋዋ አለቀና አሳዎች በውስጧ እንዲርመሰመሱ ነበር። እስከዚህ ድረስ እናታችን ሆነችልን። ይህን ገና ሳትሆን ድንገራ ገድሉ። ይህን ገና እንደዚህ ሳትሆን ገና ሰታት ሱባኤ እንደዚህ ጎንበስ ቀና እያለች እየወደቀች ምናምን ነገር ልጇ አለቀሰ ይላል ገድሉ። ሕፃኑ ልጅ ምርር ብሎ አለቀሰ። ከዛ ሰራተኛዋ እሜቲቱ ልጆት አለቀሰ ብላ ስትል ሄዳ ልጇን ሰጣት። እንዴት ከጸሎት ቦታ ትቀሰቅሽኛለሽ ብላ የእሳት ጉጠት አንስታ በሰራተኛዋ አፍ ውስጥ አውጥታ አስገብታ ሰራተኛይቱን ገደለቻት ይባላል። ገድሉ ነው የሚለው። እናችን ነፍሰ ገዳይ ሴትዮ ነች ኤርሚያስ ለአንተ ሞተችልህ ብላ ያልከው እንዴት ከጸሎት ቦታ ትቀሰቅሽኛለሽ ብላ እሳት ጉጠት አንስታ አፏ ውስጥ ጨመረችባት፣ ሞተች ይላል።
ለዚህ ነው ቃል ለምድር ለሰማይ አንድ ኦርቶዶክሳዊ ገድል ድርሳን ታምር የሚባል ጴንጤ ፊት ቀርበው ኤርሚያስ ፊት ቀርበው ላያወሩ እራሳቸው ተማምለዋል። እራሳቸው መምህራኑ ቤት ከፍተው እዛ ሰው ቤት እዛ ከይሲ ሰው ቤት ማንም እንዳይገባ ብዙ ህዝብ አስቶብናል እንደው በመድኃኔዓለም ብለው ይገዝቱልን አባታችን እያሉ ኦኬ። ሰራተኛዋን በእሳት ጉጠት አፏ ውስጥ ጨምራ ገደለቻት ይላል። አሁን ገድል ድርሳን ታምር የሚባል ያለ ርህራሄ ጌታ ኢየሱስ ከትክቶ የኤልያስ አምላክ ማለት ነው። እንደዚህ ባዶ እርቃናቸውን ሲያስቀሩት አሁን ምን አሉ? በመጽሐፍ ቅዱስ ብቻ ወደ ማለት መጥተዋል። በቃ ገድላት ድርሳናት ለምን የተጻፉት? ለመከራከሪያ አይሆኑም ይላል። ታዲያ ለምን የጻፈካቸው? ለልጆች መጫወቻ ነው? ለሚስቶቻችሁ መዝናኛ እንድታነቧቸው ነው የተጻፉት ገድላት ድርሳናት? ለሃይማኖት ማጽኛ የሆኑ ዘንድ ነው አሉ። ሃይማኖት የሚጸናው በትምህርት አይደለም እንዴ? አዎ። ታዲያ ሃይማኖት በትምህርት ከጸና ገድላት ድርሳናት ትምህርት ናቸው ማለት ነው? አዎ። ወዴት ኤርሚያስ? እንዲህ ነው የማወራ። ገድላት ድርሳናት የሃይማኖት መጽኛ ናቸው እንጂ መከራከሪያ አይደሉም አሉ። የሃይማኖት አጥር ናቸው ብለዋል። የሃይማኖት ማጽኛ ናቸው ብለዋል። ሃይማኖት በምንድን ነው የሚጸናው? በትምህርት። ሃይማኖት በትምህርት የሚጸና ከሆነ ገድል ድርሳናት እና ገድላት ትምህርት ናቸው ማለት ነው። በትምህርት ደግሞ ትከራከራለህ። ትምህርት ስለሆኑ አይደል የዘላለም ሕይወት ይሰጣሉ እያሉ የሚሉት የነበረው። በእኛ ዘመን እኮ አንድ ኦርቶዶክሳዊ ገድል ድርሳን ብሎ ላይናገር እግዚአብሔር ሞገስ አሳጣቸው። ቅዱስ እግዚአብሔር ምስክሬ፣ አልጸጸትም። እኔ ወደ ጌታ እንኳን ብሄድ አልጸጸትም። እግዚአብሔር ይህንን አድርጓል። በዚህ መጽሐፍ ላይ የተነሳ የሰው ሐሳብ እግዚአብሔር በዘመንሽ ሲያፈርሰው አይተሃል። ስለዚህ ገድላት ድርሳናትን አሁን በሙሉ አፍረውባቸዋል። ስለዚህ አሁን ኦርቶዶክሳውያን ወዴት መጥተዋል? ታችም ሮያል እየጻፈ ነው። ወዴት መጥተዋል? ወደ መጽሐፍ ቅዱስ። በቃ እኛ ይሄን አይደል የፈለግነው? አዎ ወደ መጽሐፍ ቅዱስ ሲስተዳደር የአቡነ ተክለ ሃይማኖት እግሩ ተነቀለ፣ አርሴማ ጥፍሯ ዞረ፣ እንትና ማለት ክርስቶስ ሰምራ አንጎሎ አፈሰሰ፣ አቡዬ እንትን ጺሙን ተላጨ የሚል ነገር የለም። በሙሉ ከዳር እስከ ዳር የሚያወራው ስለ አብ ልጅ ስለ ዳዊት ልጅ አዳኝነት፣ ፍቅር፣ ገናንነት፣ አምላክነቱን፣ ርኅራኄውን፣ ቸርነቱን፣ ምሕረቱን ነው የሚያወራው። ስለዚህ በቃ ስለ ኢየሱስ ብቻ ስለሚነግርህ በኢየሱስ ፍቅር ትያዛለህ ማለት አለቀ። ታዲያ አገልግሎት ይሄ አይደል እንዴ? አገልግሎታችን አይደል ወንድሞች እናቶች? በቃ እንደዛ ነው። ሪያልዬ አሁን እኮ አንተ በጣም ጥሩ መንገድ ላይ ነህ። አያገባንም ብላ ልክ ነህ። አያገባም። ገድለ ተክለ ሃይማኖት ለአንተ ምን ይመለከታል? ገድላ ሲሆን ምን ትመለከታለች? ሮያል የሚባል ሰውዬውን ታውቃለች? አርሴማ የአርመኗ ሴትዮ አውቀዋለሁ። ያ የሚጠጣ ወይ ደግሞ ያ የሚያጨሰው ብላ ትላለች። አትልም። አታውቅም። አንተም አታውቃትም፣ ሰውም አታውቅም። ከእናተ ማህፀን ጀምሮ ግን የሚያውቅህ አንድዬ ነው ብዬ የምልህ። ስለዚህ እሱን ጠበቅ፣ ሌሎችን ለቀቅ ማለት ነው። ማርያም የጌታ እናት ትባል ሮያል ጺሙ እንደዚህ የሚቆርጠው ብላ አትልም። አታውቅም። ማርያም የጌታችን እናት አሁን እኔን አታውቀኝም፣ አንተንም አታውቅም፣ አንቺንም አታውቅም፣ ማንንም አታውቅም። እሷ የምታውቀው ልጇ ነው። በዘመኗ የነበሩትን ቅዱሳን በዘመናዊ ነው። ዮሴፍን ታውቃለች። እዛ ገሊላ ናዝሬት ከተማ ውስጥ ናይን እዛ ሰርጉ ቤት ሲጠሩ ያየቻቸው ሰዎች እነሱን ታውቃለች። ትዝ አይልሽም? ግን እመቤታችን እንዴት ነው ትዝ የማትልሽ? ለአንቺ ብላ የጥራ አስተሮ የዶሮ አይን የመሰለ ጠላ የምጠምቀው ሴት ትዝ እንኳን አትልሽም ብለብታ ኧረ እሷ ምንም ትዝ ማይላት አታውቃትም። የኢትዮጵያ ጠላ ጠማቂ ሴትዮን እንዴት ነው አንዲት የገሊላ ሴት ትዝ የምትላት? ወንድ ማለት እመቤቴ ሁሉን አታውቅም። ሁሉንም አካወቀች አምላክ ናት። ዳርያስ ኮታታም ትውልድ ከየት እንዳ ሐዋርያት ያልሰበኩትን ማርያም ሁሉን ታውቃለች? አታውቅም። ሁሉን አታውቅም። የትኛው መጽሐፍ ላይ ነው ማርያም ሁሉን ታውቃለች ብሎ የሚል ያለው? የልጇን መጥፋት እንኳን አላወቀችም ነበር፣ እንኳን አይደለም አንተ ልታውቅ። ኢየሱስ ጠፍቶባት የት እንዳለ እንኳን ስለማታውቅ ነው ከጎረቤት ከዘመድ ስታፈላልግ የነበረው። ግልጽ አይደለም እንዴ? አዩ አንዱ በነገር ሲተነኩለኛ ያው ምን እንዳለኝ ታወኝ። በመድኃኒዓለም ተወኝ።
ኤርሚ በጣም ሞገስ ጨምሯል። ወጣት ሆንክ እኮ አለኝ። ገብቶኛል። በቃ እኔ ለቤተ ክህነት ሰው ይሄ ነገር ሼባው እያልክ ነው። ያው ገብቶኛል። ይሁን የካሌብ አምላክ ታዲያ እንዴ ኢየሱስን ሰብካ አመዳም አትሆንም ስልህ ኢየሱስን ሰብካ አመዳም አትሆንም። ኢየሱስን ሰብካ ሞገስ ነው የሚጨምረህ። ሞገስ የተገበ ተረዳው እዚህ እኮ ነው ያለው ንጉሱ እዚህ ባለበት አንተ ውስጥ ስላለ ማለት። ለዚህ ነው ቅድም የነገርኳችሁ ጴንጤ ሞገሳም ነው። ይሄንን እየበላው ከቅዱሱ መንፈስ እየጠጣው አንተ ይገረጣ አንተ ማታ ላይ ናይሲ ማለት ሁለት ያላበው ብሎ ጠዋት ስታየው ሰካራም የረገጠው ጣሳ አይመስል ፊቱ እንደዚህ ተጨማዶ ይኸው ይመጣላል። እኛስ ማታ በጸጋው ዙፋን ፊት አባ የውስጤን የልቤን ነግሬ ብየው እንዲሁ ቀረበይ በበሬ እያለ የዘገየበትን ዘግይቶብን እንኳን ማለት በዘገየብን ጉዳይ ላይ እንኳን ራሱ ቆመን ጠብቀዋለን። በአምባዬ ላይ ቆሜ ጠብቀዋለሁ። እፊቱ አልቅሼ ጌታ ምስክር ይኳል እፊቷን ብቼ አባ ብየው እፊቷን ብቼ ስነሳ ታውቁታላችሁ አይደል? በመንፈስ ቅዱስ የሆነ ሰላም ውስጣችን ሲፈስ የኔ አባት ኢየሱስ ስም ይባረክ። ይነሳ መጽሐፉ ዛሬ የት እንደገባ የማናውቀው ሰባኪ ምህረተአብ የሚባለው ጧፍ ሸጡ ከሀገር ወጡ የተባለው ማለት ነው። አለ ደከመው በቃ። ከዛ በአንድ ወቅት ምን አለ? ተነሳ ትውልድ ተነሳ፣ ተነሳ ወጣት ተነሳ፣ እንትኑ ዶግማችን እንዳይረሳ፣ ጸበሉ እንዳይረሳ አላለ። ወንጌሉ እንዳይረሳ አላለ። ተነሳ ወጣት ተነሳ፣ ተነሳ ትውልድ ተነሳ፣ ገድላችን እንዳይረሳ። ኤርሚያስ አስረሳችሁ እኮ ዳጊ የሚባል ዘማሪ፣ ዳንኤል የሚባል ዘማሪ፣ ሜሎስ የሚባል ወንድሞቼን ጥራ፣ በረከት የሚባል እዚያው አስረሱ እኮ። ዶግማችን እንዳይረሳ እውነት ያዳኙ አበዛዝ ያዳኙ አበዛዝ አንተ እርፍ በቃ የጽዮኑ አለት ላይ መተህ እርፍ ስትል ኢየሱስን ስታውቅ ጥንትም የተበራልን እሱ ነበር አዳኙ ነው ብለው ከጥንት እንደሰማሁ ማነግሩህ አባቶች ናቸው ነቢያት፣ በዓይኖቼም ደግሞ እንዳየሁ አምላክ አንተ በቀር የለም መቼም ቢሆን ይገኝ ታላቅ ገናና ኃይለኛ ታጋሽ መሐሪ የሆንከው ከጥንት ከድሮ ጀምሮ በእውነት እግዚአብሔር አምላክ ነው። በቃ ማዳኔ ነው ብሎ ያለ አምላክ ነው። ከሱ በቀር አምላክ፣ ከሱ በቀር አዳኝ፣ ከሱ በቀር አባት፣ ከሱ በቀር ንጉሥ፣ ከሱ በቀር ቤዛ፣ ከሱ በቀር እረኛ ማንም የለም። ስለዚህ በዘመኔ ከፍ በል ለዘላለም ከፍ በል ለዘላለም ከፍ በል
በቃ እንደዚህ እያልን ነው ዘመናችን የሚያልቀው። አዎ ማንን ከፍ በል እያልን የተገባውና የሚገባውን ኢየሱስን ነው ከአብና ከመንፈስ ቅዱስ ጋር አለቀ። ሌላስ ማንም ከፍ እሱ ከፍ ያደርጋቸው ከፍ ብለዋል። በቃ እኔ ከፍ በይ ምናምን ነገር ብዬ ምላት የለም። ከፍ በል ዳግዬ፣ ከፍ በል ዳግዬ ከፍ በል እየተባለ ይባላል አይባልም? በቃ ከፍ በል ንጉሱ ብቻ ከፍ እግዚአብሔርን ከፍ ከፍ እናደርገዋለን ብሎ ስላለ ማለት እንዴት ክብር ለእግዚአብሔር ብቻ ትላላችሁ እኮ ብለው ይላሉ። መጥቶ ማለት ነው ነውር አይደለም እንዴት ክብር ለእግዚአብሔር ብቻ ይባላል ይላል። እና ለማለት ታደርግ ነው ክብር ለእርሱም ለነሱ። ለዚህ እኮ ነው ነውራችሁ እንደዚህ ተብሎ የተጻፈው ማለት ነው። ምን ተብሎ እንደተጻፈ ንስግድ ለማርያም ወደ መስቀሉ ለእሉ ክሌቱ ፍጥሯን ስብሐተ ፈጣሪ ደሎሙ ብላችሁ ያላችሁ ማለት ነው። የፈጣሪ ምስጋና ይገባቸዋል የሚመልሱ ሲያጡ ፈጣሪ ማርያምንና መስቀሉን ባመሰገነበት ምስጋና ነው ብለዋል። ይኸውልህ ማጠፊያው ሲቸግራቸው ማለት ነው። አንድ ቄስ ፊት ቆመህ ይሄንን ዲና አታድርግ። አንድ ቄስ እኮ አልኩ በስተት አንድ ዲያቆን አንድ መነኩሴ ቆሞ ይሄንን ዲና ያደርጉት። ስብሐተ ፈጣሪ ደሎሙ የፈጣሪ ምስጋና ይገባቸዋል ብለህ ካልክ በኋላ ምን ማለት ነው ብለን ስንላቸው ማጠፊያው ሲቸግራቸው ፈጣሪ መስቀሉንና ማርያምን ባመሰገነበት ምስጋና ነው። እግዚአብሔር ነው መስቀል እንጨት የሚያመሰግን? እግዚአብሔር ነው ማርያምን የሚያመሰግን? ምን ይሁን ብሎ አመሰገናት እግዚአብሔር ማርያምን? የቱ ጋር ያላችሁት? ስብሐተ ፈጣሪ ደሎሙ ማለት ለፈጣሪ የምንሰጠውን ምስጋና ለማርያምና ለመስቀሉ እንሰጣለን ያላችሁት ግልጽ አይደለም እንዴ? አይኔን እያየ ታወራለህ ስትገባ ማለት ነው። ለዚህ ነው አይገቡም ብያልኩ እንጂ አሁን እዚህ ቄስ ጠፍቶ መስራት ከበስተኋላ ተደብቆ የሚሰማው እኮ ብዙ ሺህ ሰው አለ ቢሃይንድ ባይ ማለት ነው። ኦኬ አትገቡም። ምን ወጣችሁ ትገባላችሁ እናንተ። የፈጣሪ ምስጋና ይገባቸዋል ማለት ለፈጣሪ የሚሰጠው ምስጋና ለማርያምና ለመስቀሉ ይገባቸዋል አሉ። ለምን ብለን ሳንጠይቅ እስመ ተአርዮ በክብሮሙ በክብር ተካክለውታልና። ማን? መስቀሉና ማርያም እግዚአብሔርን በክብር እግዚአብሔር ያለውን ክብር ማርያምም አላት። እግዚአብሔር ያለውን ክብር መስቀሉም አለው ነው። አታምታታም ስል ብራዘር። ለዚህ ነው ለእግዚአብሔር በተባለበት ቦታ ሁሉ በሙሉ ለማርያምና ለመስቀሉ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ አሜን ብለናል። ይኸው ምስጋና ለአብ ምስጋና ለወልድ ምስጋና ለመንፈስ ቅዱስ ማለት ነው። ከዛ አስቀጥሎ ለጥቀው ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ ጊዜነ ኢየሱስ ክርስቶስ ብለህ ምን ጥልቅ አድርጓት ነው ማርያምና መስቀሉን ስብሐት ብለህ ለእግዚአብሔር ባልክበት አንደበት የምትለው ጥያቄ በአራት ነጥብ ሳይዘጋው ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ ጊዜነ ኢየሱስ ክርስቶስ። እኛ እኮ መስቀሉን እኮ አዳኝ ነው ብለህ አላልንም ይላሉ። ውሸት። መስቀል ኃይልነ፣ መስቀል ጽንነ፣ መስቀል መድኃኒተ ነፍስነ አላላችሁም እንዴ? በላችኋል። መስቀል የነፍሳችን መዳኛ ነው ብለህ አላልክም እንዴ? ኢየሱስ እኮ አይደለም የነፍሳችን መዳኛ ያላችሁት። አይ እኛ እኮ መስቀሉን ያድናል ብለህ ውሸታችሁ ነው። ይኸው እዚህ መግቢያው ላይ ይኸው እዚህ ጋር ተጽፏል። መስቀል የነፍሳችን መዳኛ ነው ብለህ ያልከው እንጨቱን ነው መስቀሉ የተመሳቀለው ማለት ነው። እንደዚህ የተመሳቀለው መስቀል ማለት ነው። መስቀል የነፍሳችን መዳኛ ነው ብለህ ያልከው ማለት ነው። እኛ መስቀሉን እንጨቱን እኮ ምልህ እንትን እኮ ቅርጹን የነፍሳችን መዳኛ ነው ብላችኋል። ስለዚህ እግዚአብሔር በሚመለክበት ለእግዚአብሔር የሚቀርበው ምስጋና ለማርያምና ለመስቀሉ አቀርባቸዋል። ይሄ ድርብ ጋብቻ ይባላል። ያለ ሕግ የተወደዱ ውሽሞች እንደማለት ነው። በሀገርኛው ስነግር ማለት ነው። ያለ ሕግ የተወደዱ ውሽሞች። ውሽማን አባራ። ሕጋዊ ባለቤታችን ማን ነው? የነፍሳችን ባለቤት የህይወታችን ሰሪ ማን ነው? እግዚአብሔር።
ሌሎቹንስ አይ የለም። እግዚአብሔር በሰጣቸው ክብር እዛው በቃ ማርያም አፍርሳ ትሰራለች እኮ ብለው ያሉን እንደ ሰባኪዎቻቸው ናቸው። እውነት ማርያም አፍርሳ ትሰራለች ብለው አሉን አይደል? ኦኬ እኔ ቀጥታ ያለ ጴንጤ ነኝ። ቀጥታ ከእግዚአብሔር ቃል ጋር ነው የማገናኝልህ። ትንቢተ ኤርምያስ መጽሐፍ ምዕራፍ 18 ላይ ወደ ሸክላ ሰሪ ቤት ውረድ ቃሌን በዛ አሰማለሁ ብሎ አለው። ቀጥታ ከነቢያት ቃል ነው የማገናኝልህ። ትንቢተ ኢሳይያስ መጽሐፍ ምዕራፍ 64 ላይ እኛ ጭቃንን አንተ ሰሪያችን ነህ ብሎ ያለው እና ወደ ሸክላ ሰሪው ቤት ውረድ አለው። ሸክላ ሰሪው በመንኮራኩር ላይ ጭቃ ይሰራ ነበር እና ተበላሸበት እና መልሶ የወደደውን አድርጎ ሰራው። ጭቃው በሸክላው ሰሪው እጅ እንደተበላሸ እና መልሶ የወደደውን አድርጎ እንደሰራ እኔም በእናንተ ቤት ይቻለኛል ማለት እስራኤል ፈርሳል እኔ ነኝ ምሰራ እያለው ነው። ኦኬ እነዛ የደረቁ አጥንቶችን ትንቢተ ሕዝቅኤል መጽሐፍ ምዕራፍ 37 ላይ የአባቶቼ የነቢያት አምላክ ለዘላለም ስም ይባረክ። ኦኬ ለነዛ የደረቅ አጥንቶች እንደገና በህይወት ቆመው እንዲኖሩ ያደረገ መቃብራችሁን ከፍታለሁ። እሱ ነው ሰሪያችን። አየህ፣ እሱ ነው ሰሪያችን። የሕዝቅኤል አምላክ፣ የኤርሚያስ አምላክ፣ የኢሳይያስ አምላክ፣ የጴንጤዎቹ አምላክ፣ የእስራኤል አምላክ አንዱ ጌታ ነው፣ እውነተኛ ጌታ። ሌላ ማንም ህይወት የሚሰጥ የለም። የደረቀውን አጥንት ገጣጥሞ ታላቅ ሰራዊት ያደረገ የሕዝቅኤልን አምላክ ነው የምናመልከው እኛ ጴንጤዎች። ኦኬ ፈታታ ትገጣጥመሃለች አፍርሳ ተሰራ የሚባል ነገር የለም ብራዘር። ማርያም እኔን አፍርሳ የመስራት መብትና ስልጣን የላትም። ለምን? ሰሪዬ ከእሷ ማህፀን የተፈጠረው ልዑል ነው። ይህም በማለቴ ይኸው ውስጤን ያለው ጌታዬ፣ ይህም በማለቴ አንተ ባለጌ እናቴ እንደዚህ ብለህ ትናገራለህ ብሎ አይገለኝም፣ አያረገውም። ጌታ ያለ ስራዋ ስራ ሰጥቷት አፍርሳ ትሰራሃለች ይልላል። እንትን ዱርዬ ንግግር እኮ ማለት ነው። አንዳንድ ዱርዬዎች ሲሉ እኔም እምቢ ካልክ ምን አፍርሽ ፈታትቼ ነው የምገጣጥምህ ብለው እንደሚሉት ማለት ነው። አትችልም። ሰውን አፍርሶ ሊሰራ የሚችል አንድዬ ብቻ ነው። ሰሪያችን አንድ ነው፣ ፈጣሪያችን አንድ ነው። እሱ ከፈለገ አፍርሶ ይሰራል። ብትሞት የበሰበሰ አጥንትህ እንደ አልዓዛር በ4 ቀን አይደለም። አብርሃምን በዚህ ሰዓት ቢያስፈልግ ከሙታን ሊያስነሳው ይችላል። ራሱ ሽማግሌውም ለሙታን ህይወትን በሚሰጥ የሌለው እንዳለ አድርጎ በሚጠራ ባመነበት በእግዚአብሔር ፊት የሁላችን አባት የተባለው አብርሃም እስከዚህ ድረስ ነበረ እምነት የነበረው። አብርሃምና ዳዊትን አሁን እስራኤል ላይ ሊያስነሳቸው ይችላል። በዚህ ቅጽበት ስልጣንና ኃይል በእጁ አለ። ምክንያቱም የትንሣኤ ጌታ ነውና፣ ትንሣኤ ጌታ ነውና እሱን አየ አፍርሶ ሰሪ ያፈረሰ ይህን ሸክላ የሚያፈርሰውም እሱ ነው። መልሶም በትንሣኤ ቀን ምድር በሰነድ ታስረክባለች። ማርያም አልከኝ ወልካፋ ትውልድ እንዲህ አይነት ትምህርት የለም። የተወላከፈ ትምህርት ወንድሞች ናቶች። ሸክላ ሰሪው አንድ ነው። ይህንን ሸክላ እንዲያርጎ የሰራው አንድ ነው እኮ ነው ብዬ የምልህ። ይህንን ሸክላ እንዲያድርጎ የሰራው አንድ ነው ባለቤቱ። የመላእክት እጅ እዚህ ላይ የለም። የማርያም እጅ እዚህ ላይ የለም። የቀደሙ አባቶች አዳም በለው አብርሃም በለው ይስሐቅ በለው ያዕቆብ በለው ሙሴ በል ኤልያስ እዚህ ላይ የላቸውም። ስልጣንም ኃይልም የላቸው። እጆችህ ሰሩኝ ለወሰችኝ ብሎ እንዳለው ኢዮብ ይሄን የሰራው የለወሰው ጌታ ነው። ዳዊት ግሩምና ድንቅ አድርገህ ፈጥረኛልና አመሰግናለሁ ብለህ እንደዚህ አድርጎ ማለት ሽፋሽፍት፣ ቅንድብ፣ አፍንጫ፣ ጥርስ ፂም ምናምን ነገር በሙሉ ሁሉ በእርሱ ሆነ፣ ከሆነውም እንኳን አንዳች ያለ እርሱ አልሆነም ተብሎ የተባለለት ኢየሱስ ጌታዬ ነው፣ ፈጣሪ አለቀ። አፍርሳ ትሰራለች፣ አፍርሶ ይሰራል ይላል። እንዲህ አይነት በአባቶቻችን ዘመን እንኳን ራሱ በሐዋርያቱ በነቢያቱ ሰምተኑ ማናውቀው ማለት ነው። የህይወቴ ባለቤት አንድ ነው። አፍርሶ ሊሰራኝ ስልጣን በእጁ ያለ ጌታ ብቻ ነው። ነፍሴን ወደዚያ ወደ ገሃዱ ዓለም ከእናቴ ማህፀን እንዲገለጥ ያደረገኝ ስውር እጆቹ በእናቴ በመስቶት ማህፀን ውስጥ እንዲህ አድርጎ የዛሬ 47 ዓመት በማህፀን ውስጥ ካሉ ከብዙ እንቁላሎች መካከል የአባቴን የዘር ፈሳሽ ወስዶ አገናኝቶ ከነዛ እንቁላሎች መካከል ይህ ሰውዬ እንዲወጣ በስውር ኪነ ጥበቡ በማህፀን ሳለ ያልተፈጠሩ ቀኖችን ያየ ኢየሱስ እሱ ነው የሰራኝ፣ እሱ ነው የሚያፈርሰኝ፣
እሱ ነው የሚያኖረኝ፣ እሱ ነው በህይወት የሚያኖረኝ። ከዛ ውጪ ወደ ውጭ እንዲህ አይነት ወንጌል አልሰማችሁ ማለት ወደ ውጭ ቡትቶና ድሪቶን ይዘህ ወደ ውጭ። ባንተም በእኔም በፍጥረት ሁሉ ላይ ባለቤት የሰማይ የምድር ጌታ ኢየሱስ ክርስቶስ ንጉሳችን ብቻና ብቻ ነው። ስውር እጆቹ እንዴት እንደሰራኝ ሳላቅ እገረማለሁ። 3 ልጆች ሰጥቶኛል። 4ኛ ወንዲውን ሴት እየመጣ ነው። 5ኛ ወር ላይ ሚስቴ። ጌታ ኢየሱስ ይባረክ። ጠንቋዮች፣ ሟርተኞች እያዩ ማለት ነው። የፈለገ ደጋሚ ድንጋይ ላይ ቆሞ ድንጋይ ነክሶ አልኩ። ለምን አያሟርተን? ድግምት በያዕቆብ ላይ አይሰራም፣ በዘሬ ላይ አይሰራም። ከማየት ተነሳ ነው አንተ ሰውዬ እንደዚህ የምትሆነው ብለህ ካልከኝ የጽዮኑን አለት ነው የተደገፍኩት። ኢየሱስ 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 ተኝቼ ኢየሱስ ወጥቼ ኢየሱስ ገብቼ ኢየሱስ። አንተ ሰውዬ ተለክፈሃል በቃ ማለት ነው በዚህ ሰዓት። አዎ በደንብ ነው የተለከፍኩት። እገረማለሁ። ልጄን በማህፀን እያበጃጀ ያለው ማን ነው? እሰብከዋለሁ። ሲወጣ እንዳሁን እንደሚሰሙት ልጆቼ ይሰማላ። የኔ አባት ለጥፋት አይወልዱም ተብሎ እንደተጻፈ በቃ ስውር እጆቹ ናቸው አይሰሩም። እንትና አፍርሳ ትሰራለህ ትላለህ እንዴ አንተ? እንትና አፍርሶ ገጣጥሞ ይሰራል ትላለህ እንዴ? የገጣጠመኝ ልዑል እኮ ነው። በጅመትና በቅልጥም እንደዚህ አድርጎ በቀይ ነጭ የደም ሴል ውስጣችን ራሱ ተመርምሮ በማያውቅበት ጌታ ረጌታ 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 አሰራርህ እንዴት ግሩም ነው! በስራህ ግሩም ነህ፣ ድንቅ ነህ፣ ድንቅ ነህ። ስህተት እንኳን የለበትም። ቴንክ ዩ ሎርድ። የቤተ ንጉሥ የህይወቴ ሁሉ የምስራች ዜና እሱ ነው የሰራን። ይህንን አካል እዚሁ አሁን እናንተ እያያችሁ እዚሁ ላይቭ ላይ ማለት ነው። እዚሁ ላይቭ ላይ እንደ ውሃ ሊያፈሰው ይችላል። ፊት ለፊታችሁ ኃይልና ስልጣን ያለው በእጁ ነው። ከሱ ውጭ ግን አንድ መልአክ ሰይጣን ብለህ ብትል፣ ቅዱሳን መላእክት እንኳን ብለህ ብትል፣ ነቢያት ብትል፣ ሐዋርያት ብትል ማናቸውም ስልጣን እኔ ላይ የላቸው። ኢየሱስ የአባቴ እግዚአብሔር ክብር አንድም። እሱ ግን ኃይልና ስልጣን በእጁ ነው። እዚሁ እያየህ ማለት ነው። እንደ ውሃ ሊያፈሰኝ ይችላል። ገሎኝ ሊያስነሳኝ ይችላል። ከፈለገም እስከ ወዲያኛው ሊገለኝ ይችላል። ኃይልና ስልጣን በእጁ ነው። ይህን ሲያደርግ ደግሞ ጸጊ ግን አታፍርም? እንዴት እንደዚህ ይደረጋል ጌታ ልትለው አትችልም። ይሄማ ትክክል ፌር አይደለም ብሎ ሊል አይችልም። ዳኒ ቤካም ዳጊም ሳራም ታድ የሚሆን አይችሉም። እንደ ፍቃዱ ምክር የወደደውን ያደርጋል። አለቀ። አንተ ጻድቅ ነው የሚባለው ካደረገ በኋላ። ለምን እንዴት አይባልም። ለጎዳናው ፍለጋ የለው። ምንድነው እያደረክ የነበረው ቅድም? ለምንድነው እንደዚህ ያደርከው ብሎ የሚለው ማንም የለም። የኔ አባት የኔ አባት የኔ አባት ማንም የለም። ልዑል ነው በቤቴ፣ ልዑል ነው በወንድሞቼ በእህቶቼ እዚህ ባሉት፣ ልዑል ነው በምድር ላይ። ስልጣኑ ገደብ የለውም። ስልጣኑ ገደብ የለውም። የወደደውን ይገድላል። ይገድላል ማለት ይገድላል ማለት ነው። በግሪክም በአማርኛም በኦሮሚያም በትግርኛ ይገድላል ማለት ይገድላል ማለት ነው። የወደደውን በህይወት ያኖራል። በህይወት የሚያኖረውን ሲያኖር ግን ይሄ ነገር ፌር አይደለም ብሎ ማንም አይለውም። እሱ የሚገድለውንም ሲገድል ትክክል አይደለም ያደረከው ብለህ አትልም። በሱ ዘንድ በስተት የተደረገ ነገር የለም። የኔ አባት ቴንኪዩ ቴንኪዩ። ስላንተ ስናገር ብቻ ኃይሌ እንደ ንስር ይታደሳል። ቴንኪዩ አባዬ። መንግስት የማይገረሰስ መንግስት። በስተት ይሄንን አድርገሃል ብለው የሰው ልጆች ከመላእክት ጋር እንኳን ቢያብሩብህ
ምስክሮች ቢጠሩ ቢጠራሩ ብቻህን አንተ ጻድቅ ነህ። ሁሉ ከእግሮች በታች ይደፋልሃል። እኛ የምናከብራቸው ምንፈራቸው አንተም የፈጠርካቸው ቅዱሳን መላእክት ሁሉ እንኳን ጭምር ሳይቀር ዙፋንን ከበው ዙፋንን ከሚሸከሙ ከኪሩቤልና ከሱራፌል እንኳን ለምን እንዲህ ታደርጋለህ ብለው ለአንተ ምክር ሊሰጡ ለስተትህ ርማት ሊሰጡ አይችሉም። ምክንያቱም ተሳስተህ አታውቅምና ስተት ባንተ ዘንድ የለምና። እግዚአብሔር ተሳስቶ ሱራፌልና ኪሩቤል አረሙት አይባልም። እንኳን የሰው ልጆች አልተባለም። ለምን? አምላካችን ማይሳሳት አምላክ ነው። ሰማያትና ምድርን ሲፈጥር ትክክል ነው። ሰውን በህይወት ቢያኖር ትክክል ነው። ቢገድል ትክክል ነው። ቢያበላ ትክክል ነው። ቢያጠጣ ትክክል ነው። ሁሉም ቢያደርግ ትክክል ነው። እሱ ያደረገው ነገር ሁሉ በሙሉ ትክክል ነው። አለቀ። ይሄ ጌታ የጴንጤዎች አምላካችን ነው። እኔ ይህንን እውነት ሳልቀምስ ዝም ብዬ በቀድሞ ሃይማኖት ኖሬ ቢሆን ኖሮ እና ኢቭን አሁን እንኳን ዘግይቼ እንኳን በዚህ ጊዜ እንኳን ቢሆን ይህንን ያወኩት ከዚህ በፊት የነበረው ዘመኔ በከንቱ እንኳን አልቆብኝ ቢሆን እንዴት እንደምበሳጭ አጠይቀኝ። እሱን ካወቅኩበት ጊዜ ጀምሮ አንተ ጋር ጀምሮ ሕይወቴ ባንተ አምሮ የምሕረትህ ብዛት አልችልም ኢየሱስ ክርስቶስ ለዘላለም ስም ይባረክ። ለዘላለም ስም ይባረክ። እንዴት ነው ሁሌ ስለሱ እየተናገረ ቆይ ሁሌ እንዴት አዲስ ይሆንብናል? ጅናቶች እውነት እንደዚህ አስባችሁ ታውቃል? ሁሌ ቀን ኢየሱስ አዲስ ግን ቆይ ስሙ ለምን አይሰለችም? ስሙ ቆይ ለምንድን ነው ያልሰለቸው? እኔ አሁን በጣም ብዙ ጊዜ የራሴን ስም እንኳን ልጆቼ ደጋግመው ሲጠሩ ስልችት ይለኝና አቧት ጩቢ ብያልኳቸው ቀናል። የራሴን ስም ጠሩ ባባ 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 ሲሉኝ በግራና በቀኝ ብያልኩበት ኢየሱስ እንዴት ሚስጥሩ አንድ ነው። ስሙ ሞገሳም ነው። ስሙ ኃይል አለው። ስሙ እንደሚፈስ ዘይት ነው። ስሙ ይወደዳል። ስሙ ከስሞች ሁሉ በላይ የሆነ ስም ነው። የእሱን ስም ጠርቶ ድርቀት የለም። ትንሣኤ ነው ስሙ። ኃይል አለው ስሙ። ሞገሳም ነው ስሙ። ለዚህ ነው የማይሰለቸን። ለዚህ ነው የማይሰለቸን። የእግዚአብሔር ልጅ ለዘላለም ስም ይባረክ። ክብርና ገናንነት ለታላቁ ለስም ይሁን። ታርደህልናልና ከበደል ከኃጢአታችን ልታድነን ነፍስን እስከ መስጠት ድረስ በመስቀል ላይ ሞት ስለኛ ተሰቃይተሃልና። እሱ በቃላት ይገመት ተብሎ ይተመን ተብሎ ቢባል በገንዘብ በብር በወርቅ ይሄ ዓለም ባላት ነገር ሁሉ አንተ በፈጠርከው በምድር ውስጥ ባሉ ፈሳሽ ቢባል ነዳጅ፣ ፔትሮል ምናምን ነገር ፔትሮሊየም ነዳጆች፣ ብር፣ ወርቅ፣ እንቁ፣ አልማዝ ምናምን ነገር ቢባል በሙሉ እነዚህ ሁሉ ቢደማመሩ በሰማይ በምድር ያለ ነገር ሁሉ አንተ የሰጠህንን ፍቅር ሊተካ ሊገዛ የሚችል ምንም ነገር የለም። ኢየሱስ ድንቅ ነህ የኔ አባት። ለዘላለም ስም ይባረክ። አንተና ያንተ ነገር በህይወታችን በቤታችን በሃይማኖታችን አይቅለልብን ጌታ ኢየሱስ። ሰዎች ቤት አንተ ስትጠራ ሌሎችን ፍጡራን ሌሎች ያዱናል ብለው የሚሉትን ከንፈራቸው እስኪደርቅ ድረስ ጠርተዋቸው ለማጣፈጫነት ወይ እሱንም እንዳንተው ብሎ በሚል እንደ ሌላ አዳኝ
አንተ ተጠርተሃል። ከብዙ ስሞች በኋላ አንተ ተጠርተሃል። እኔ ቤት፣ እኔ ህይወት፣ እኔ ባለሁበት በወንጌል አማኞች ግን አንተ ብቻ ነው የምትጠራው። አዳኝ አንተ ብቻ ስለሆንክ፣ አባት አንተ ብቻ ስለሆንክ፣ አምላክ አንተ ብቻ ስለሆንክ፣ እረኛ ቤዛ አንተ ብቻ ስለሆንክ አንተ ብቻ ትጠራለህ። አንተ ብቻ ከአብና ከመንፈስ ቅዱስ ጋር አንተን ብቻ እናመልካለን። ለአንተ ብቻ እንገዛለን። አንተ ብቻ ንጉሳችን ነህ። አንተን ብቻ ሾመናል። አንተ ብቻ የህይወታችን ራስ ነህ። አንተ ብቻ የቤተክርስቲያን ራስ ነህ። አንተ ብቻ የቤተክርስቲያን ማዕዘን ድንጋይ ነህ። አንተ ብቻ የቤተክርስቲያን መሰረት ነህ። አንተ ብቻ የህይወታችን መልክ ነህ። እናመሰግናለን። ስምህ ለዘላለም ይቀደስ። ክብርና ገናንነት ለታላቁ ለስም ይሁን፣ በኢየሱስ ክርስቶስ ቅዱስ ስም አሜን፣ አሜን። ተባረኩ ወንድሞቼ፣ እናቶቼ፣ ጸጋና ሰላም ይብዛላችሁ። ወንድምነት ዳንዬ ካለ እሱ ቤት እንቀይር። ዳንዬ አለ ገስት ላይ ግን ካለ ድምፅ አሰማና መክፈት የምችል ከሆነ እኔ ራሴ እኖራለሁ። ከዚህ በኋላ ጌታ ይፈቅድ 1-2 ሰዓት መቆየት እችላለሁ። አለ ወንድምነት አለ ወንድምነት አለ መክፈት ትችላለህ? እሺ ካላችሁ አለ መክፈት እችላለሁ። እሺ እኖራለሁ። እሺ በቃ ውጣና ክፈት። ወንድሞችና እህቶች ከቻላችሁ ኑ እዛ ታፕ ኮፒ ሊንክ ሼር አድርጉ። በጣም እግዚአብሔር በስራ ላይ ነው። ወንድሞችና እህቶች በጣም ነው ደስ ያለኝ። ዛሬም ጭምር ሰዎች እየዳኑ ስለሆነ በውስጥ የምንሰማው ምስክርነት በጣም ነው የሚያስገርመኝ በእውነት እኔ ያልሰማሁትን እኔ ያላየሁትን እግዚአብሔር ያደረገውን ማዳን። እሺ ስለ ዮሐንስ ራእይ 17 አስረዳኝ። ኦኬ ራእይ ዮሐንስ ላይ እንግዲህ ወይ ምናልባት መጽሐፉ ላይ ጥያቄ ያለው ሰው ካለ ገብቶ የሚጠይቅበትን ራሱን የቻለ ጊዜ እናዘጋጃለን። ስለ ባቢሎን ነው፣ ስለ ታላቂቱ ባቢሎን ነው የሚናገረው። በደንብ እናየዋለን። ሜታፎሪክ ከተባለ እዛ ሜታፎሪኮች በጣም ብዙ ተጠቅሰዋል። እናያለን። አይ ቲንክ ወይ ወንድም ወይ እህት ልትሆን ትችላለህ። ቴንኪው ጸጋ ያብዛላችሁ። ወንድምነት ጋር እንሂድ። ተባረኩልኝ። ወንድምነት ዳንዬ ጋር እንሂድ። ከከፈተ እዛ ኮስት ላረገው ፈልጋለሁ። እሺ ወንድምነት ከፍቷል፣ ይታያቸዋል። ከፍቷል ወንድምነት በቃ ክለብ ምናምን ካልከኝ እሄዳለሁ። ቸርች ግን አልሄድም አልኩ። በጣም አሪፍ ትክክለኛ ንግግር የምትናገረው አትዋሸኝም ነው የሚባለው። ለምን አልዋሸም? ግን ለምን እንደማትሄደው ማለት እኔ እሄዳለሁ። ቤተክርስቲያን ኪዳነ ምሕረት እሄዳለሁ። ሚካኤል ጸጥ ያለው ወፍ ምናምን ጫጫጫጫ የሚልበት ዘይጂ ጸሎት አድርጌ ይመጣል። የወፍ ጫጫታ ሊሰሙ ነው የሚሄዱት። አየው የእግዚአብሔርን ቃል ሊሰሙ አይደለም። አይ ኖ እንትን ነው ካልም ትሆናለህ። አሪፍ ጫጫታ ቦታ ትወዳለህ? የወፍ ጫጫታ ያለበት፣ የሙዚቃ ጫጫታ ያለበት፣ ናይት ክለብ ጫጫታ። አይ ሙዚቃ እወዳለሁ። እውነቴን ነው የምልህ ሙዚቃ በጣም እወዳለሁ። ይሄ ውሸቴን አይደለም እወዳለሁ። ግን በነገራችን ላይ ምን አለ መሰለህ እኔ አሁን ለኦርቶዶክስ የተገባው አይደለሁም። እዛም በራሱ እኮ መሄደው እኔ አላስቀድስ አልጾም ምናምን ዝም ብዬ ነው አይደለ? እኔ መሄድም አይገባኝም እንደኔ አይነት ሰው ገብቶሃል? ያው ትንሽ አሁን እድሜ ለአንተ መጽሐፍ ቅዱስ እያነበብን አንዳንድ ነገሮች አሁንም የገባሁትኝ መጽሐፍ ቅዱስ ካነበብኳቸው አንዳንድ ነገር ኢየሱስ ክርስቶስ የዮሐንስ ወንጌል ላይ ያነበብኩት አንዳንድ ነገሮች ልጠይቅ ነው እንጂ ኖርማሊ የኔ መሄድ አለመሄድ ምናምን እሱን ተወው። እሺ ጠይቀው ብሩኬን ያዋለ ብሩኬ ማይክ ክፈትና ጥያቄ ተቀበል። ከዮሐንስ ወንጌል ካነበበው ልጠይቀህ ነው። እሺ ፈራ እንዴ? ምን ነው ብሩኬ? ሰላም ሮያል ሰላም ብሩክ እንዴ ነው? ይጠይቃል እንጂ በደንብ ይጠይቃል። እንኳን ደህና መጣህ። እንኳን ሰላም ቆየኝ። እሺ ምን ጥያቄ ሆነብህ? ለምሳሌ አሁን ዮሐንስ ወንጌል ምዕራፍ 17 ላይ ምን ይላል? አባቱ ሳይፈጠር አንተ ዘንድ በነበረኝ ክብር አክብረኝ ይላል አይደለም ክርስቶስ።
እና ቁጥር 5 ላይ ያ ነገር ከዛ በኋላ ኢየሱስ ክርስቶስ ከዚህ በምድር ላይ ካለው ቆይታ በኋላ አማላጅነት እንደማይኖረው አይገልጽም። ለምሳሌ በነበረኝ ክብር አክብረኝ ማለቱ ማለት ነው። ይሄ ነገር በእኛ ብሉ ኦርቶዶክሳውያን ይሄ ነገር አማላጅ ማንለው በዚህ የተነሳ ይመስለኛል። ምክንያቱም በቃ የማማለዱን ስራ ጨርሷል። አሁን ቀድሞ ዓለም በነበረው ክብር ተቀምጧል ማለት ነው። አይደለም ሁኔታ ወይስ ምንድን ነው ነው ይህ ጥያቄ? እሺ እንግዲህ ሁለተኛው ደግሞ አንድ ላይ እንድትመልስልኝ ብሩክ። ሁለተኛው ደግሞ 16 ምናምን 26 ገደማ ያለው ምንድነው ለእናንተ አብን የምለምን አይደለሁም የሚለው ማለት ነው። እሺ ይሄ ራሱ አማላጅ አለመሆኑን አያሳይም ወይ? ይሄ ነው ጥያቄ። እሺ ሁለት ጥያቄ ማለት ነው። ዮሐንስ ወንጌል መጽሐፍ ምዕራፍ 17 ቁጥር 5 ላይ ጌታ ክርስቶስ ኢየሱስ ስለ ራሱ የጸለየበት የመጽሐፍ ቅዱስ ክፍል ነው። አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ ያለበት። ዓለም ሳይፈጠር በእርሱ ዘንድ በነበረው ክብር ጌታ ስለሚከብር ከዛ በኋላ አማላጅ እንለዋለን ወይ የሚል ጥያቄ ነው። እንግዲህ ምልጃ አገልግሎት ነው። ያ ዓለም ሳይፈጠር በአባቱ ዘንድ በነበረው ክብር ጌታ ክርስቶስ ኢየሱስ ተቀመጠ ማለት የሊቀ ክህነቱ አገልግሎት ግን ቆሟል ማለት ግን አይደለም። ለምሳሌ የዕብራውያን ጸሐፊ ስለ ክርስቶስ ኢየሱስ ሊቀ ክህነት ሲናገር ምን አለ? ሁለቱን ሐሳቦች ክፍሎች በደንብ መረዳት ስለሚያስፈልግ ነው። እንደዚህ ይላል፣ ከተናገርነው ዋናው ነገር ይህ ነው ይላል። በሰማያት በግርማው ዙፋን ቀኝ የተቀመጠ መቼ? ጌታ ክርስቶስ ኢየሱስ ሞቶ ተነስቶ ደግሞም ካረገ በኋላ ወደ አባቱ ቀኝ ከሄደ በኋላ ማለት ነው። ወደ ሰማያት ከፍ ከፍ ካለ በኋላ በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን ይላል። ምን አይነት ሊቀ ካህን ነው? እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ይለዋል ኢየሱስን ማለት ነው። በሰማይ ባለው በእውነተኛይቱ የመቅደስ ስርዓት አገልጋይ ነው ኢየሱስ ክርስቶስ አሁንም ማለት ነው። እርሷም ደግሞ እቺ በሰማይ ያለችው እውነተኛዋ መቅደስ በሰው ሳይሆን በጌታ የተተከለች ናት ይላል። በጌታ በተተከለችው በእውነተኛዋ መቅደስ ጌታ ክርስቶስ ኢየሱስ አሁንም አገልጋይ ነው። ያ ማለት ምን ማለት ነው? ዘላለማዊ ሊቀ ክህነቱን የሚያሳይ ነው። አሁን ስለ ምልጃ ስናወራ ስለ ጌታ ክርስቶስ ኢየሱስ በእግዚአብሔር ዘንድ ስለነበረው ዓለም ሳይፈጠር ስለነበረው ክብር እየተናገረ አይደለም። ሁለቱ የተለያዩ ሐሳቦች ስለሆኑ እኛ ስለ ምልጃ ስንናገር ስለ ክርስቶስ ኢየሱስ ሊቀ ክህነት እያወራን ያለ ነው። ሊቀ ካህን አለክ ማለት ደግሞ ዘላለማዊ ሊቀ ካህን አለክ ማለት ለዘላለም የሆነ ማስተሰሪያ የሆነ ደም አለ ማለት ነው። አንዴ የፈሰሰ ቀራንዮ መስቀል ላይ ግን ዘላለማዊ የሆነ ሊቀ ካህኑ እስካለ ድረስ አንተን የሚጠብቅ ደም አለ ማለት ነው። ስለዚህ እያወራን ያለ ነው። ዮሐንስ ወንጌል መጽሐፍ ምዕራፍ 17 ታዲያ ምንድን ነው እየነገረን ያለው? እስኪ እናንብበው፣ ክፍሉን እናንብበው። እንደዚህ ይላል። ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅ ያከብር ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠው ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ ይሆን ካንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት። እኔ ላደርገው የሰጠኝን ስራ ፈጽሜ በምድር አከበርኩ ይላል ጌታ ክርስቶስ ኢየሱስ። ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር ደግሞ አሁን አክብረኝ ሲል እንመለከታለን። ጌታ ክርስቶስ ኢየሱስ ከአባቱ ከአብ ዘንድ ተልኮ መጥቶ ምድር ላይ ያለውን አገልግሎት እንዳከናወነ እንደፈጸመ ይነግረናል እና ዓለም ሳይፈጠር ግን በአንተ ዘንድ በነበረኝ ክብር አክብረኝ ብሎ ይናገራል። ያ ማለት የክርስቶስ ኢየሱስ ስራው ዘላለማዊ መሆኑን ግን ደግሞ መፈጸሙን እየነገረን ያለው የክርስቶስ ኢየሱስ ስራ አንዴ ተሰርቶ በዛ ጊዜ ብቻ ላሉ ሰዎች የሚሰራ ሳይሆን ለዘላለም የሆነ አገልግሎት ስለሆነ ሮያል ምን እያልኩ ነው? ምልጃው ሲወራ በምድር ከአብ ዘንድ ተቀብሎ የመጣውን አገልግሎት ጨረሰ ማለት ምልጃውም ያቆማል ማለት አይደለም። ለምን? ዘላለማዊ ሊቀ ካህን ስለሆነ ያለ የሚቀጥል ስራ ስለሆነ ማለት ነው።
መለስኩልህ ወደ ዮሐንስ 16 ከመሄዴ በፊት ማለት ኖርማሊ መጀመሪያ የሰራውን የማስታረቅ ስራ ኦርቶዶክስም እኮ ለዘላለም ይኖራል ነው ብትለው፣ መጀመሪያ ማስታረቁ ክርስቶስ የማስታረቁ ስራ ሁልጊዜም እንደሚኖር እንጂ ኖርማሊ አንድ ጊዜ ስራ ነው ብላ ምትወ አይደለችም። ይሁን እሱ እሺ። አሁን ለምሳሌ ዕብራውያን ላይ ዕብራውያን ከመሄድ በፊት ወደዛ ከመሄድ በፊት ያ ማለት ኢየሱስ አሁን አማላጅ ነው ብለህ ታምናለህ አንተ? አላምንም። ፈራጅ ነው ብዬ ማምነው አንዴ ማስታረቁን ስራ አሁን እኮ አልከኝ እኮ ኖ አንዴ ማስታረቁን ስራ ሰርቷል እኮ። የዘላለም ማስታረቅ እኮ ኦርቶዶክስ ምትላለች እኮ ለማስታረቅ ዘላለም አስታራቂ ነው ካልከኝ አሁን አስታራቂ ነው እያልክ ነው አይደል? ያስታርቀናል። ለምን አያስታርቀንም? አማላጅ ማለት እኮ ታዲያ ማስታረቅ ነው እኮ። አሁን እኮ ምልጃ የሚለው ለምን መሰለህ ብሩኬ፣ ምን አለ መሰለህ፣ ለምሳሌ አሁን ዕብራውያን 5 ላይ ማለት ነው። ዕብራውያን 5 ላይ ምንድን ነው በስጋው ወራት ሊያድን የሚችለው አረ የሚለው በስጋው ወራት የሚለው ነገር ምን ማለት ነው? በስጋው ወራት ካለ ያን ነገር ለእኛ ያቀረበው ምልጃ ምናምን ለስጋው ወራት ነው ማለት ነው አይደል? እንደሱ አይደለም። ዕብራውያን 5:7 ላይ እንደሱ አይደለም የሚለውን ሂደን እናወራለን። ችግር የለም። ዛት ላይ ግን አሁን ያስታርቃል ብለህ ዛሬ ምልጃን ያቀረበ ምናምን ይላል። ረስቼው ከሆነ አላውቅም። አዎ አባቱን ስለመፈራቱ የተሰማበት ክፍል ነው እሱ እናነሳዋለን። አሁን ጥያቄ ግን አሁን አንተ አስታራቂ ነው አልከኝ አይደል? ለዘላለም አስታራቂ ነው አልከኝ። ኖ እኛ ኦርቶዶክስ እኔ የራሱ ሰባኪዎች ሲናገሩ ሰምቻለሁ። የማስታረቁ ስራ ለዘላለም ይኖራል፣ የማስታረቁ ስራ ይኖራል ሲሉ ሰምቻለሁ። ምክንያቱም ያን ነገር ሲሉ ኢየሱስ አስታራቂ ነው ብለህ ታምናለህ? አሁንማ በቃ ያንን ስራውን የእኛ ማስታረቅ ስራ እኛን ከአዳም ሞት ያዳንን ስራ አንድ ጊዜ ተፈጽሟል ብዬ ነው ማምነው እኔ እኮ። አስታራቂ ነው አሁን ወይስ አይደለም? እሱም በግልጽ ብትነግረኝ። አሁን ፈራጅ ነው የምንለው እኛ። አውርደናውን አማላጅ ነው አንደለውም። አማላጅ የሚለውን ቃል አልተጠቀምኩኝ። አንተ እንደማትጠቀመው ስለማውቅ አስታራቂ የሚለውን ቃል ነው የተጠቀምኩ ያለሁት። ኢየሱስ አሁን አስታራቂ ነው ብለህ ታምናለህ ወይስ አታምንም? ከዛ ወደ ምልጃው እንመጣለን። አላምንም። አንድ የማስታረቁ ስራ እስከ መጨረሻው ቢሆንም ያ ነገር በየጊዜው አሁን ባለን ሁኔታ እያስታረቀን ይቀጥላል የሚል ነገር ብዬ አላምንም። እኔ በየቀኑ በየጊዜው አንድ ጊዜ የሰራው ነገር ለዘላለም አስታርቆናል ብለን ነው የምናስበው እንጂ የማስታረቁ ስራ አስታርቆናል እንጂ ለዘላለም አሁን አስታራቂ አይደለም። አሁን አስታራቂ አይደለም። እንደዛ ነው የምንለው። እሺ በቃ እንደዛ እኔ ሳስተምሩ ሰሞት እንደዛ ጥቅስ አንስተን እናወራ። በቃ እንደዛ ከሆነ እሺ። ጌታ ክርስቶስ ኢየሱስ ለዘላለም አስታራቂ ነው፣ ለዘላለም አማላጅ ነው ጌታ ክርስቶስ ኢየሱስ። እኔ አንተ ማታመን ከሆነ እስማማለሁ። ምክንያቱም ሰው የክርስቶስን ኢየሱስን ምልጃ የማይቀበለው ሙት ነው ብዬ ስለማምን ማለት ነው። በህይወት ያሉ ሰዎች ግን ወይ ደግሞ የዳኑ ሰዎች የክርስቶስ ሙታል እያልከኝ ከሆነማ ልውጣ። ከሞት ኩለን እናወራለን። እንድትነሳ ነው አንፈልገው። እኔ ከሞት እንድትነሳ ነው ማለት። እኔ አሁን ለምሳሌ እንደዚህ ካልከኝ ኖርማሊ ገባ እንትን ነዋ፣ ይከብዳል አማርኛው ራሱ። እኔ አሁን ለምሳሌ ገባ እንደዚህ የክርስቶስ ምልጃ ማይቀበል ሙት ነው የምንለው አልክ። ትጠራጠራለህ? ሙት መሆንን ትጠራጠራለህ? እኔ ደግሞ የክርስቶስ ምልጃን ማይቀበል ሳይሆን ክርስቶስን ፈራጅ የማይል ደግሞ ሙት ነው ብዬ እላለሁ ብዬ ነው የምለው። ገብቶሃል? ኢየሱስ አሁን የተናገርከው ራሱ የሙታን ንግግር ነው። አሁን ራሱ የተናገርከው እኔ ደግሞ አንተ አሁን ፈራጅ ካልሆነ ሙት ነው ብዬ ነው አስበው። ቻሌንጅ ላድርግህ፣ ላሳይክ። ለምሳሌ ጌታ ሊፈርድብህ ነው አይደል የሚመጣው አንተ ላይ? ለፍርድ ይመጣል። የስ እናንተ አትቀበሉትም። አንተ ላይ ሊፈርድብህ ነው አይደል የሚመጣው ነው ያልኩት። ጥያቄ በደንብ መስማና መልስ ላይ ሊፈርድብኝ አይመጣም። ለፍርድ ሲመጣ አንተ ላይ ይፈርድብሃል አይደል ወይ ነው ጥያቄ። እንደ ስራዬ ነው የሚሰጠኝ እኮ። አንተ ላይ ይፈርድብሃል መጥቶ እንደ ስራችን ነው የሚሰጠን እኮ። እንደ ስራክ ይፈርድብሃል። አዎ አየህ፣ ሙታን ኢየሱስ መጥቶ እንደሚፈርድባቸው ያምናሉ። በህይወት ያሉ ሰዎች ደግሞ የክርስቶስን ምልጃ የሚቀበሉ ሰዎች ደግሞ ኢየሱስ መጥቶ ይፈርድብኛል አይሉ።
ኢየሱስ መጥቶ ይወስደኛል ነው የሚሉት። ቆይ ስማኝ፣ አታቋርጠኝ። ከዛ ኃጢአተኛውንም ይወስዳል። ቻሌንጅ አድርገኝ። ኃጢአት የሚሰራውንም ይወስዳል ማለት ነው። ካላስጨረስከኝ ሀሳቤን እንዴት ጨርስ፣ ምንም ችግር የለም። ቻሌንጅ ጨርስ። እኔ ቁጭ ብዬ ነው ያለሁት። በክርስቶስ ኢየሱስ አምነው ከሙት ያመለጡ ሰዎች የክርስቶስ ምልጃ ዋስትናቸው ስለሆነ ኢየሱስ መጥቶ ይፈርድብኛል አይሉ። ሲጀምር ጀምሮ ማለት ነው ምንድነው የሚሉት? ማራናታ ነው የሚሉት። የናፈቃቸው ጌታ መጥቶ እንደሚወስዳቸው እርግጠኛ ሆኖ ና ኢየሱስ ይላሉ። አየህ፣ ሙታን ደግሞ የፈለጋቸውን ሰርተው ና ኢየሱስ ይላሉ። የፈለጋቸውን እንዲሰሩ አይደሉም የተጠሩት። የተጠራ ነው ራሱ የፈለግነውን እንድንሰራ አይደለም። የክርስቶስ ሕይወት እንድንኖር ነው የተጠራ ነው። አየህ፣ መቼለት እንደውም ዳኒ ጋር ስናወራ ነበር። አቋረጥኩ። አሁን ለምሳሌ ክርስቶስን ተቀብለው ግን በተለያየ ነገር የሚያጭበረብሩ ከፕሮቴስታንት የሉም? ለምሳሌ ቸርች ከፍተው እንደዚህ እንትን ብለው ሚራክል መኒ እያሉ ገለመሌ እያሉ ሰውን የሚያታልሉ የሉም? ግን ክርስቶስን ተቀብለው እነዚህ ሰዎች ክርስቶስ አይፈርድባቸው ነው የምትለኝ? በሚመጣ ሰዓት በስሙ እንደዚህ አይነት ኃጢአት እየሰሩ። እሺ፣ እኔ አሁን እያወራ ያለሁት ከሞት ወደ ህይወት ስለመጡ ክርስቲያኖች ነው እያወራ ያለሁት። በክርስቲያኖች እነሱ አልመጡም፣ ዳንን እኮ ብለዋል እነሱ። ጠይቀኸኝ ካልሰማኝ አስቸጋሪ ነው። ስመልስልህ መስማት መቻል አለብህ። ከሞት ወደ ህይወት ስለመጡ ክርስቲያኖች ነው እያወራ ያለሁት። በክርስቲያኖች መካከል እንክርዳድ እንዳለን ያውቃለሁ። የሆኑ ሰዎች ሲያጭበረብሩ ስላየክ የእኛ መልክ ጠፋ ማለት አይደለም። ጌታ ክርስቶስ ኢየሱስ ስለዚህ ተናግሯል። እኛ ስንዴዎች ነን፣ ይኸውልህ በክርስቶስ አምነን የዘላለም ህይወት ያለን እርግጠኛ የሆነ ሰዎች ነን። እንዴት እርግጠኛ ትሆናለህ? እነዛም እኮ እንደዚህ ናቸው። እነዛም ሰዎች እኮ በክርስቶስ አምነን እርግጠኛ ነን ብለዋል። እንደዛ ሆኖ እኮ ነው እንደዚህ አይነት ስራ የሚሰሩት። እሺ ስማኝ፣ ለምን እነሱ እንደዛ እንዳልኳቸው እኛ እንዴት እርግጠኛ እንደሆን ልነግርህ ነው። ጌታ ሲናገር በፍሬያቸው ታውቋቸዋላችሁ አለ። ምክንያቱስ ማቴዎስ ወንጌል መጽሐፍ ምዕራፍ 7 ቁጥር 15 ላይ እንደዚህ ይላል። ይኸውልህ ማቴዎስ 7:15 የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላ ከሆኑ ከሐሰተኛ ነቢያት ተጠንቀቁ ይላል። ሰዎቹ የበግ ለምድ የለበሱ ናቸው። ሲታዩ ራሳቸውን ይጠብቃሉ፣ ኢየሱስ የሚል ቃል ይናገራሉ ምናምን፣ ግን ተኩላዎች ናቸው። እውነተኛ አማኞች አይደሉም። በምን እናውቃቸዋለን? እነዚህን እዛው ቁጥር ላይ ሲናገር ከፍሬያቸው ቁጥር 16 ከፍሬያቸው ታውቃቸዋላችሁ፣ ከእሾህ ወይን ከኩርንችት በለስ ይለቀማልን ይላል የእግዚአብሔር ቃል። እና እነዚህ ሰዎች ይቆረጣሉ ማለት ነው በስራቸው ምክንያት። ሲጀምር በግንዱ ላይ አይደሉም ወዳጄ። እንዴ በግንዱ ላይ ማነው? ክርስቶስን አምነው እኮ ነው። ክርስቶስን አምነው ክርስቶስን ተቀብለው እኮ ነው ይህን ስራ የሚሰሩት። አሁን አስቸጋሪ የሚሆነው ሀሳብ ጠይቀኝ ልታስጨርሰኝ ስለማችል አስቸጋሪ አይደለም። መጀመሪያም ክርስቶስን አያውቁም ነው የምትለኝ? አዎ አያውቁም። ተኩላ ያውቃሉ። ክርስቶስ አምነው ክርስቶስ ተቀብለው ሰዎችን እያጠመቁ ሰዎች ክርስቲያን እያደረጉ ያሉ ሰዎች እኮ ናቸው እነዚህ ሰዎች። እሺ ስማ፣ አሁን እነዚህ ሰዎች ክርስቶስን አያውቁም ልንል ነው? አያውቁም ማለት የተኩላ ክርስቲያን እንዴት አያውቁም እንደማለት። እና እንደዚህ ከሆነ ሁሉም እንደየስራው ይፈረድበታል የሚለው የኛ ኦርቶዶክስ ትክክል ነች ማለት ነው። እሺ ያው ጠይቀኸኝ እንድመልስ ስለማትፈቅድ ከዚህ በኋላ ነው ያንተ። እሺ አይ ኖ መልስ። እሺ መልሱ ይሄን ኢንክሉድድ አድርገህ መልስልኝ ማለት ነው። ክርክር እኮ አይደለም። አንተን ነው የምጠይቀህ። ከዚህ በኋላ አልመልስም በቃ። ምክንያቱም ሰው ሲመልስ ፈቃደኛ ስላልሆንክ አንተን ነው የምጠይቀህ። በክርስቶስ ላይ ያለ ተኩላ አለ ወይስ የለም? በግንዱ ላይ ያለ ተኩላ አለ የለም? አለ እኮ በግንዱ ላይ ሆኖ እኮ እንደዚህ አይነት ሰዎች እኮ ናቸው ይቆረጣሉ ነው ዮሐንስ ወንጌል ላይ ያለ ማስረጃ ከእግዚአብሔር ቃል በግንዱ ላይ ተኩላ ስለመኖሩ ማስረጃ ጥቅስ ኖ በሱ በግንዱ ላይ በእኔ ያለ ይላል። በእኔ ያለ ሆኖ ተኩላ በግንዱ ላይ ስለመኖሩ እኔ በግንዱ ላይ ያለ ተኩላ ስለመኖሩ የሚያሳይ የእግዚአብሔር ቃል ጥቅስ ዮሐንስ ወንጌል ላይ ቁጥሩ ጠፋኝ። በእኔ ያለውን 14 መሰለኝ ዮሐንስ 14 እነሱ ተኩላ ስለመሆናቸው አሳየኝ ነው እኮ። ዮሐንስ 15 ነው እሱ። እነሱ ተኩላ ስለመሆናቸው አሳየኝ ነው እኮ። በእኔ ያለውን ይላል እኮ። በእኔ ያለውን በራሱ ኑሮ ይቆረጣሉ። ተኩላ ስለሆኑ ተቆረጡ የሚል አሳየኝ ነው ጥያቄ ይሮያል ኖ በእኔ ያለውን እያለ እኮ ነው። በእኔ ያለው ምን ማለት ነው? ያመነው ክርስቶስን
የተቀበለው ማለት ነው። ሰምቻለሁ። በእኔ ያለው የሚለውን እኮ ሰምቻለሁ። ግን እነሱ ተኩላዎች ስለሆኑ ተቆረጡ የሚለውን ማስረጃ ነው ጥያቄ። እንዴ ተቆረጡ እኮ በእኔ ያለውን እያለ በእኔ ያለው ማለት ምን ማለት ነው? ያመነ ክርስቶስን ብሎ ያመነ እኮ ማለት ነው አይደለ? እንደዛ ማለት አይደለም። ክፍሉን አታውቀውም። እንደዛ ማለት አይደለም። ሲጀምር ግን በእኔ ያለው የሚለው እነዛ የተቆረጡት ተኩላ ስለሆኑ ነው የሚለውን ማስረጃ፣ የአንተን ሀሳብ ሳይሆን ከቃሉ ላይ ማስረጃ። እሺ በእኔ ያለውን ማለት ምን ማለት ነው? ክርስቶስ ያመነ አይደለ? ማስረጃ ነው የምታሳየው። ለምን እኮ ማስረጃው ይሄ ነው። ስለማሰማ ማስረጃ ነው የምታሳየው። አራስሬ እየሰማሁ እኮ የተደማመጠ አላቋረጥም። ሳውታውራ ማስረጃ አስተኝ በእኔ ያለውን የሚለው ተኩላዎቹ ስለመሆናቸው የሚያሳይ ማስረጃ አይደለም። በእኔ ያለውን ማለት ነው። አውጥሽ መልስልኛ። እኔ አልመልስም ብያለሁ። ማስረጃ ነው የምትሰጠኝ አንተ። በእኔ ያለውን ማለት ምን ማለት ነው? በእኔ ያለው ማለት በእኔ በክርስቶስ ያመነ። አጠይቀኝ። ማስረጃ እዛ ክፍል ላይ ሂጄ ባውራህም ስለማታውቀው ነው እንደማታውቀው ነው። እሺ ኖ አውቃለሁ። ላንብብልህ። እውነተኛ የወይን ግንድ እኔ ነኝ ይላል፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን አየህ፣ ፍሬ የማያፈራ በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠረዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉም። በእኔ የሚኖር እኔም በእርሱ ዘንድ ብዙ ፍሬ ያፈራል የሚለው እየቀጠለ ይሄዳል እንዲህ እያለ። ስለዚህ መጀመሪያው ምን ይላል? እውነተኛ የወይን ግንድ ነኝ ካልበላ በእኔ ያለውን ነው የሚለው። በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ ማፈራ ስለመሆናቸው በእሱ ያሉት ማስረጃ ነው ጥያቄ እኮ። ከዚህ በላይ ምን ልበል? በእኔ ያለውን ማለት ታዲያ በሰይጣን ያለውን ማለት አይደለም፣ በኢየሱስ ያለውን እኮ ነው። ኢየሱስ ብሎ በኢየሱስ ስም ያለውን እኮ ነው። ከዚህ በላይ ምን ማስረጃ ይኖራል? እሺ ማስረጃ የለውም። በቃ ለጥያቄ መልስ የለውም። ኖ ማንም ሰው ይፍረድ፣ ማንም ሰው ይፍረድ። እዚህ የሚሰማ በእኔ ያለውን ማለት በክርስቶስ ያመነውን ማለት ነው። እኔ ጥያቄ ምንድነው? በእኔ ያለው የተባሉት ይቆረጣሉ የተባሉት ተኩላ ናቸው የሚል ማስረጃ አስተይ ነው። የለውም፣ ማስረጃ የለውም። ሲጀምር ተኩላ ናቸው በእኔ ያለውን ማለት እኔን አምኖ ክርስቶስ አምኖ አንድ ሰው ክርስቶስን አምኖ ክርስቶስን ተቀብሎ ስህተት እንደሆንክ ላሳይና በቃ ለለፈው። ስህተት እንደማታውቀው ክፍሉን ላሳይክ። ለምሳሌ ኖ አውቀዋለሁ፣ ይህንማ አውቀዋለሁ እኮ ላሳይክ አልኩ። በቃ የምታውቀው ከሆነ ላሳይክ። አይደለም መጽሐፍ ቅዱስ እንደማታውቅ ላሳይክ። በቃ እንደዚህ ላውራክ። በተፈጥሮ በግንዱ ላይ ያሉ እኔ አውቃለሁ ብዬን ተናግሬ አላውቅም። ስማኝና መልስልኝ። በቃ ይኸው ስማና መልስ። በተፈጥሮ በግንዱ ላይ ያሉ ህዝቦች አሉ የሉ? ሳያምኑ ማለት ነው። ሳያምኑ በተፈጥሮ በግንዱ ላይ ያሉ ህዝቦች አሉ የሉ? የሉ። በቃ አታውቅም። አየህ፣ በእኔ ያለውን አይላቸውማ። በእኔ ያለው ማለት ያመኑ ማለት ነው። አታውቅም ያልኩህ ለዛ ነው። የሉም አልከኝ። እሺ አንተ የበረሃ ወይራ ነበርክ ወይስ በተፈጥሮ በግንዱ ላይ ነበርክ? ህዝብ ነበርክ አንተ? እኔ የወይን ግንድ ነኝ። በእኔ ያለው እሱ ነገር እኮ መናገር የጠየቅኩህን ስማና መልስልኝ። ሮያል በተፈጥሮ በግንዱ ላይ የነበረ ሰው ነበርክ አንተ ወይስ የበረሃ ወይራ ነበርክ አንተ? እሱን አላውቅም። እንደዛ አባባሉ ማለት ራሱ አልገባኝም። ለዛ ነው። አየህ አሁን በተደጋጋሚ እኔ ክፍሉን በደንብ ማጥናት ይፈልጋል፣ ማንበብ ይፈልጋል። በእኔ ያለው ይቆረጣል ሲል ስለ ተኩላ እያወራ ነው አልከኝ። በጣም ስህተት ነው። እንደዛ አይደለም ክፍሉ እየተናገረ ያለው። ለሌላ ጊዜ እሺ፣ ሮሜ መጽሐፍ ምዕራፍ 11ን ስታጠናው ይሄ ክፍል ምን እንደሆነ ትረዳለሽ። ሮሜ 11ን አንብብ። ጌታ ግን እየተናገረ ያለው ሰው ተኩላ ሆኖ በእኔ ላይ ነው። እንዴት ጌታ ተኩላዎች በእኔ ላይ ናቸው ሊልህ አይችልም። እነዚህ ቁጥር 15 ማቴዎስ 7 ሶሪሽ እንደዚህ ስላወራው ፍሬ ማያፈራ ምን ማለት ነው? ፍሬ ማያፈራውን እኮ አለ እኮ እሱ ዮሐንስ 15 ከፈለክ አስረዳሃለሁ ምን ማለት እንደሆነ። እነዚህ የበግ ለምድ የለበሱት ግን በክርስቶስ ላይ ያሉ አይደሉም በጭራሽ። ምክንያቱም ተኩላዎች ናቸው። እዛው ቁጥር ላይ አንብቤ ላሳይክ፣ አማኞች እንዳልሆኑ ማለት ነው። አሳየው። እንደዚህ ይላል፣ እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉም ዛፍ ክፉ ፍሬ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም። መልካም ፍሬ የማያደርግ ዛፍ ሁሉ ይቆርጣል፣ ወደ እሳትም ይጣላል። ስለዚያም ከፍሬያቸው ታውቃቸዋላችሁ ይልና
በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም አለ ጌታ። እሺ የአባቴን ፍቃድ የሚያደርግ ነው እንጂ ጌታ ሆይ የሚለኝ መንግስተ ሰማያት የሚገባ አይደለም ሲል ምን እያለን ነው ኢየሱስ? ዝም ብለህ ኢየሱስ ስላልከው ብቻ አትገባም ነው። የአባቱ ፍቃድስ ምንድን ነው? የአባቱ ፍቃድማ ትእዛዙ መፈጸም። ማስረጃ ስጠኝ። የትኛው? እሺ ትእዛዙን መፈጸም ምን አይነት ትእዛዝ መፈጸም? ክርስቶስ ኢየሱስን የአምላክ እንደላከው የእሱ የፈጣሪ ልጅ መሆኑን እንደገና ደግሞ ሁሉ ነገር እሱ የሰጠውን ትእዛዝ ያንን ካመንክ ማለት ነው። ባጭሩ አያምኑም ማለት ነው። አያምኑም ማለት ነው። መጣ ካየ ምን አለ? አንተ ምን አልክ? እርሱ አምላክ መሆኑን ተልኮ መምጣቱን ማመን ነው የአባቱ ፍቃድ አልክ። እነዚህ ሰዎች የአባቱን ፍቃድ ያደረጉ ሰዎች አይደሉም። ማስረጃ ልስጥክ። ይጻላል መጽሐፍ ቅዱስ ነው። በስልኬ ነው ያየሁት። ዮሐንስ 6:39 እና 40 አንብበው አንዴ። የአባቱን ፍቃድ ይንገረን መጽሐፍ ቅዱስ ራሱ። ከዛ እነዚህ ሰዎች የአባቱን ፍቃድ ያደረጉ ሰዎች እንዳልሆኑ ይነግረናል ራሱ መጽሐፍ ቅዱስ። ዮሐንስ 6:39 እና 40 አንብበው። ኦኬ። ከሰጠኝም ሁሉ አንድስ እንኳን እንዳላጠፋ የመጨረሻው ቀን እንዳስነሳው እንጂ የላከኝን አብ ፍቃድ ይህ ነው ይላል። እሺ 40 ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ። የአባቱ ፍቃድ ምንድን ነው? ልጅን አይቶ በእርሱ የሚያምን ነው። እነዚህ ሰዎች አልቀደም እኮ አልኩህ እኮ እሱን ማመን አልኩህ። እነዚህ ሰዎች ግን ጌታ ሆይ ይላሉ አፋቸው ላይ እንጂ እውነተኛ አማኞች አይደሉም። አየህ፣ ተኩላ ማለት ይሄ እኮ ነው። አየህ፣ ማንነታቸው የተቀየረ አይደለም። በጎች የእግዚአብሔር ልጆች ናቸው። እነዚህ ግን ማንነታቸው ብሩክ ኦልራይት ገብቶኛል። እሺ እነዚህ ሰዎች ከመጀመሪያውም የክርስቶስ አይደሉም ነው የምትለኝ? አይደሉም። አዎ ማንነታቸው ግን ክርስቶስን ተቀብለናል ብለው ቢሉም አይደሉም። ክርስቶስን ተቀብለናል በክርስቶስ ነን ቢሉም እነዚህ ሰዎች ተኩላዎች ናቸው። ማንነታቸው የተቀየረ አይደለም። ግን የበግ ለምድ ለብሰዋል መስለው ክርስቲያን መስለው ይገባሉ ቸርች ውስጥ አብረው ተቀላቅለው ይኖራሉ ከአንተ ጋር። መድረኩ በምንድን ነው የምታውቃቸው? በስራቸው። ለምሳሌ ከፍሬያቸው ታውቃላችሁ እኮ። ከፍሬያቸው በፊት እነዚህ ሰዎች ክርስቶስን ተቀብለናል ብለው አይሉ? አሁን ለምሳሌ እኔ ጌታን ተቀብያለሁ ምናምን ብዬ ለምሳሌ ኦርቶዶክሳውያን በኢየሱስ ክርስቶስ እናምናለን ይላሉ። ፍሬያቸው ጭፈራ ቤት፣ ዝሙት ቤት፣ መጠጥ፣ መዳራት አይደል? ፍሬውን ታይና ይሄ ሰውዬ ልክ አጋንንቱ ኢየሱስን እንደሚቀጠቀጠው ኦርቶዶክስ ጭፈራ ቤት። አሁን ለምሳሌ እኛ እኮ ጭፈራ ቤት የምንሄደው ለምን መሰለህ? ጭፈራ ቤት የምንሄደው ቤተክርስቲያን ጭፈራ የለም። እናንተ ግን ጭፈራ ቤት የማትሄዱት እዛው ራሱ ቸርች ውስጥ ኃይለኛ ጭፈራ ስላለ ለምን ትሄዳላችሁ? ጭፈራው እዛው አለ። እንደዚህ ናይስ። እሺ ስማኝ በደምብ ችግር የለውም። አሁን እኛ ለምሳሌ ቸርች ውስጥ እናንተ ጋር ጭፈራ አለ። ለዛ ነው እናንተ ወደዛ ጭፈራ ማትሄዱት። አውቆ ስማኝ አንዴ እስክጨርስ ድረስ መስማት ነው። እኔ ስለምሰማክ አንተም ስማኝ። ነጥፎ አማርኛ ተጠቀማ እኮ ስማኝ። አሁን መጽሐፍ ቅዱሱን እየተግባባን እያወራን አንተ እናንተ ጭፈራ ምናምን ስትል እንደዛ እኔ እኮ አንተ ስትናገር ጨፋሪ ስለሆንኩኝ ኦርቶዶክስ ጨፋሪ ነች። አሁን እጨፍራለሁ። አሁንም ቢራ እየጠጣሁ ነው የማወራው። እኔ ስትናገር ስለማይከፋኝ እኔም ስናገር ደግሞ መቻል አለብህ። ኖ አይናል አልተናገ አንተ እኮ ነው ያመጣው እኮ ስማኝ። እሺ ስናገር ስማ። እናንተ አዳራሽ ጭፈራ አለ አልከኝ እና ለዛ ነው እናንተ እዛ ጭፈራ ማትሄዱት። ትክክል ነው። እኛ አዳራሽ ጭፈራ አለ፣ እንጨፍራለን፣ ወደፊትም እንጨፍራለን። ገና ለዘላለም ነው እባክህ ስማና። ከዛ አሁን ትክክል አይደለም። ገና ወደፊትም እንጨፍራለን። እንደውም አልጨፈርንም። ምክንያቱም እዛ አዳራሽ ውስጥ የተሰበሰበው ህዝብ ማለት የዘላለም ሞት ፍርድ የተነሳለት ህዝብ ነው። ስለዚህ በአመል ማልዘፈን ቢቱን ቀይሮ በጣም ነውር ነው። ይሄ ነውር። በጣም እየለመንኩክ ነው እያወራ ያለሁት። ምን አልኩክ?
የዘላለም ሞት ፍርድ ሲጀመር ከርዕሱ ውጭ እኮ ነው እያወራችሁ ያላችሁት። በርዕሱ ዙሪያ እኛ መማር ፈልገን የመጣ ነው። ከዘላለም ሞት ፍርድ ያመለጠ ህዝብ ነው እዛ ያለው ህዝብ ማለት ነው። እዛ ተሰብስቦ ያለው ህዝብ ማለት ነው። እንደውም የሚፈረድበት እዛ ያለው የሚፈረድበት ነው። እንኳን ከዘላለም እሺ፣ ያ ማለት ምንድነው ማለት ነው? እንጨፍራለን አልጨፈርንም። እንደው ከዘላለም ሞት ፍርድ ላስመለጠን ጌታ ከዚህ በላይ ብንሆንለት ያንሰዋል። የምሬን ነው የምላችሁ።